አየሁ ባይኔ ሰማሁ አደመጥሁ ሰዎቹ ቅን ነገር አልተነጋገሩም። ሰዎቹ ቅን ነገር አልተነጋገሩም። አየሁ ባይኔ ሰማሁ አደመጥሁ ሰዎቹ ቅን ነገር አልተነጋገሩም። ሰዎቹ ቅን ነገር አልተነጋገሩም። ርዕሳችን እንዲህ ይላል። በመዝሙር 9 ቁጥር 24 ላይ ነቢዩ ዳዊት እንዲህ ይላል፣ ኃጢአተኛ እግዚአብሔርን አስቀየመው፣ ኃጢአተኛው እግዚአብሔርን አበሳጨው በሚል ርዕስ ነው የምንማማር። ለእኔ በዚህ ርዕስ እንድናገር ምስጢሩን ይግለጽልኝ ለምትሰሙት ደግሜ ደጋግሜ መንገድ ላይ እንደተዘራው ወፎች እንዳይወስዱት፣ ጭንጫ ላይ እንደተዘራው በቅሎ እንዳይጠፋ፣ እሾህ ላይ እንደተዘራውም በቅሎም አድጎም ፍሬ አልባ ሆኖ እንዳይቀር መልካም መሬት ላይ እንደተዘራ እንዲሆን የጌታ የሰራዊት አምላክ የኢየሱስ ክርስቶስ ቅዱስ ፈቃዱ ይሁንልን። የድውያን ልብ የከፈተ የሐዋርያት ሥራ ምዕራፍ 16 ከቁጥር 15 ላይ ያቺ ቀይ ሐር የምትሸጥ በትያጥሮን የምትኖር ታላቅ ሰው ሐዋርያው ቅዱስ ጳውሎስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ሲያስተምር ትኩር ብላ ቃሉን ተከታተለች። እግዚአብሔርም ልቧን ከፈተላት ይላል። ጌቶቼ ሆይ ወደ እኔ ግቡና ላገልግላቸው አለቻቸው። ሐዋርያት ቅዱስ ጳውሎስና ተከታዮቹም ከእርሷ ሂደው ተከትለው ከእሷ ገብተው ታገለግላቸው ነበር። ልቦናዋ ተከፈተላት፣ ምስጢሩ ገባት፣ ሰማያዊ ምስጢር ተገለጸላት። ቃልን በመስማት ለዚህ ዕድል ይደረሳልና የምናስተምረው ትምህርት ኖ የሰሚዎች ቃል ከሰሙት ቃል በእምነት ስላልተዋሃደ አልጠቀማቸውም እንዳለው ቅዱስ ጳውሎስ እንዳይሆንባችሁ። መቼም አነሰም አደገም ቃሉን ሰምተን ከሥራ ላይ መዋል ከኛ ይጠበቃል። የሐዋርያው የቅዱስ ጳውሎስ መልእክት ዕብራዊ ምዕራፍ 4 ቁጥር 2 ላይ የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም፣ ሰሙት እንጂ በሥራ ላይ አልተገበሩትምና አልጠቀማቸውም። መዝሙር 94 ቁጥር 78 እስከ 11 ድረስ ዛሬ ድምፁን ስትሰሙ ልባችሁን እልከኛ አታደርጉት። ዛሬ ድምፁን ስትሰሙ የተማራችሁትን ትምህርት በሥራ ላይ አውሉት። አባቶቻችሁ 40 ዓመት ተፈታተኑኝ ሥራዬንም አየሁ፣ እነሆ 40 ዓመት ይህን ትውልድ ይላል የሠራዊት ጌታ እግዚአብሔር። አንዱን ቀን እንዳንድ ዓመት እያደረገ በ40 ቀን ከግብፅ ወደ ከነዓን መግባት ሲገባቸው ቃሉን በመፈታተናቸው የጌታን ቃል ስለተፈታተኑ ሰምተው በሥራ ላይ ስላለዋሉት ሕጉን ስላፈረሱበት በበረሃ በምድረ በዳ 40 ዓመት እንዲዘዋወሩ 40 ዓመት ሬሳቸው እዛው እንዲቀር አድርጓል። ስለዚህ ነው ነቢዩ ዳዊት ዛሬ ድምፁን ስትሰሙ ልባችሁን እልከኛ አታድርጉት፣ እኔስ ይህን ትውልድ ወደ ርስቴ እንዳይገቡ ወተትና ማር ወደምታፈስዋ ወደ ከነዓን እንዳይገቡ በቁጣ ማልሁባቸው፣ በቁጣዬ ማልሁ፣ ወደ ርስቴ አይገቡም ብሎ መዝሙር 94 ቁጥር 11 መጨረሻ ላይ ይህን ቃል ተናግረዋል። በቁጣዬ ማልሁባቸው
ይሄ ትውልድ አንገተ ደንዳና በእውነት ሰምቶ የማይሰራ ተምሮ የማያከናውን የተሰጠውን አደራ የማይጠብቅ ነው። ስለዚህ እኔ ይህን ትውልድ ወደ ርስቴ እንዳይገቡ በቁጣዬ ማርሁ አለ ሐዋርያው ቅዱስ ጳውሎስም ዕብራዊ ምዕራፍ 3 ቁጥር 7 ዕብራዊ ምዕራፍ 4 ከቁጥር 1 ጀምሮ ይህን ቃል ስለዚህ ነው የተነጋገረው ቅዱስ ጳውሎስ። ስለዚህ ቃል በጣም በተደጋጋሚ እነሆ የሙሴንስ ቃል የኢያሱም ቃል ፈጽመውት ቢሆን ኑሮ እያለ ስለ እስራኤል ዘነፍስ በአሁኑ ሰዓት ያለነው ሰዎች ደግሞ የድሮዎች በበረሃ በምድረ በዳ ቀርተዋል። ወደ ርስቴ እንዳይገቡ በቁጣዬ ማርሁ ያለው ደግሞ ዛሬም ወደ ርስቱ ወደ ረፍት ቦታው እንዳንገባ በቁጣው እንዳይምልብን ዛሬም ቃሉን መስማት አለብን። በድሮ የነበሩት አባቶቻችን በምድረ በዳ በበረሃ ቀሩ። እኛ ደግሞ በሲኦል ነበልባል በገሃነመ እሳት እንዳንጣል ዛሬ ቃሉን ሰምተን ስራ ላይ መዋል ይጠበቅብናል። መዝሙረኛው ዳዊት ስለዚህ ነው መዝሙር 9 ቁጥር 4 ላይ ኃጢአተኛው እግዚአብሔርን አስቀየመው፣ ኃጢአተኛው እግዚአብሔርን አበሳጨው። እንዳይጸድቅ ኃጢአት ሲሰራ ትዕቢት፣ ኩራት፣ ትዝህርት፣ ክፋት፣ ምቀኝነት፣ ቅናት፣ ቁጣ፣ ስስትና መጎምጀት፣ ፍቅረ ነዋይና ዘረኝነት፣ ስካርና ዘፈን፣ አድመኝነት፣ መናፍቅነት፣ ሴሰኝነት፣ መዳራት የመሳሰሉትን የኃጢአት ስራዎች ሲሰራ ይገኛል። እንዳያጸድቀው እንዲህ ኃጢአት ይሰራል። እንዳይኮንነው ደግሞ 40 ሺህ ብር 30 ሺህ ብር 10 ሺህ ብር አትርፎ እንደሆነ 10 ሳንቲም 20 ሳንቲም ሲመጸውት ይገኛል። ኃጢአተኛ እግዚአብሔርን አስቀየመው። ወይ ጻድቅ ነው ተብሎ በደግ ሥራ በተቀደሰው ዓላማ በተቀደሰው ቦታና ከተቀደሱ ሰዎች ጋር አይገኝም። ከሰካራሞች ጋር ሌባውን ባየ ጊዜ ከሌባው ጋር አብረህ ትሮጣለህ። እድል ፈንታህን ከአመንዝራዎች ጋር አደረግከው ይላል መዝሙር 49 ከቁጥር 17 ላይ መዝሙር 49 ከቁጥር 17 ላይ ሌባውን ባየ ጊዜ አብረህ ከሌባው ጋር ትሮጣለህ። እድል ፈንታህን ከአመንዝራዎች ጋር አደረግከው። ልዩነት የሌለው ሕይወት ከኃጢአተኛው ጋር የበቁትን ሲያዩ ከበቁት ጋር እንደ በቁ ነው አባታችን እያሉ እናታችን እያሉ ሲመረከቡ ጥፍ ዘርጋ ሲሉ ወገባቸው ጥፍ ዘርጋ ሲል ይታያል። ዞር ብለው ደግሞ ሌዘር ጀንስ ከለበሰው ከዓለማዊና ከዘመናዊ ፋሽን ከሚከተለው ወርቅ ካንጠለጠሉትን እነሱን መስለው ይታያሉ። ስለዚህ ነው ነቢዩ ዳዊት ኃጢአተኛ እግዚአብሔርን አስቀየመው፣ ኃጢአተኛው እግዚአብሔርን አሳዘነው፣ ኃጢአተኛ እግዚአብሔርን አስቀየመው፣ አበሳጨው። ሰውን በመፍጠሬ ተጸጸቱ። ዘፍጥረት ምዕራፍ 6 ቁጥር 6 ላይ እግዚአብሔር አለ እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። ሳኦልን በማንገስ የተጸጸቱ ይላል ሌላ ቦታ በአንደኛ ሳሙኤል ምዕራፍ 15 ቁጥር 10 ላይ እኔ በእስራኤል ምድር ሳኦልን በማንገሴ ተጸጸትኩኝ አለ። በእውነት የሰማይ አምላክ እግዚአብሔር ኃጢአተኛ እግዚአብሔርን አስቀየመው፣ አሳዘነው። ውሳኔ የሌለው አካሄድ ከበቁት ጋር እንደበቁ ከመነኮሳት ገዳማቱን ሲጎበኙ የገዳማትን ታሪክ እንዲሁ ሲያብጠለጥሉ ይገኛሉ። ከተማሩት ከሚያውቁት ከተሰጣቸው አደጉበትና በበረሃ በገዳም ከኖሩት በላይ እናውቃለን ሲሉ ይገኛሉ። ደግሞም መልካም ስራ ከነሱ አይታሰብም። በጎ ሕሊና የላቸውም። ምቀኞች፣ ቀናተኞች፣ በሰው ዕድል ገቢዎች፣ የሰው ትዳር አፍራሾች፣ ሰውን ከስራው አፈናቃሪዎች ይሆናሉ። ስለዚህ ነው እንግዲህ በተቀደሰው ቦታ ተገኝተው ከከበሩት አባቶችና ከታላላቅ እናቶች ጋር ሲገኙ በዛው እንዳሉ ደግ ናቸው ተብሎ እንዳይገመት፣ በደግ ስራ ላይ እንዳይውሉ፣ ደግ ተብለው እንዳይገመቱ ከኃጢአተኞች ጋር ኃጢአተኛውን ባየ ጊዜ ከኃጢአተኛው ጋር ወገኖቼ እናንተ የገላትያ ሰዎች ሆይ በመንፈስ ተጀምራላችሁ በስጋ ትፈጽማላችሁ አለ። ገላትያ ምዕራፍ 3 ቁጥር 3 ላይ እንዲያው በመንፈስ መጀመር በስጋ መጨረስ የጀመርነውን ዓላማ ሰይጣንም እንጂ በክርስቶስ ተምራ ሀገር ላይ ተብሎ ተጽፏል።
ሰይጣን ሰዎች ደፋ ቀና ሲሉ ሲሰግዱ ሲጸልዩ ያላቸውን ሀብት ሲመጸውቱ በጸሎት ቀስ ጠቅ ብለው ቆመው ተንበርክከው ሲያለቅሱና ሲጸልዩ ይመለከታል ሰይጣን። ይህ ሁሉ በጎ ስራ እየሰሩ በልጅነታቸው በወጣትነታቸው ሕይወታቸውን መስዋዕት አድርገው ብዙ መከራ ሲቀበሉ ይስቅባቸዋል አለች ቅድስት ክርስቶስ ሰምራ። ደግሞ ሌሎች ኃጢአት ሲሰሩ እያየ ያለቅሳል። አንተ ማን አለችው? እኔ ሰይጣን ዲያብሎስ ነኝ። ታዲያ አንተ አቧላ ሐሰት የሐሰት አባት የሐሰት መገኛ ስትሆን ሐሰተኛ ስትሆን እነዚህ ሲሰግዱ ሲጸልዩ ሲመጸውቱ ሲፋቀሩ መልካም ስራ ሲሰሩ እያየህ የምትስቅባቸው፣ እነዛ ኃጢአት ሲሰሩ እያየህ የምታለቅስ አንተ ኃጢአትን የምትፈልግ የኃጢአት መነሻዋ የኃጢአት መጀመሪያዋ የኃጢአት መፈጸሚያዋ ስትሆን ለምንድን ነው ይህን የምታደርጋላቸው? እነሆ እነዚህ ዛሬ የሚሰግዱት ዛሬ የሚጸልዩት ዛሬ መልካም ስራ የሚሰሩትን አይፈጽሙትም። በመንፈስ ትጀምራላችሁ በሥጋ ትጨርሳላችሁ ያለው የሐዋርያው የቅዱስ ጳውሎስ ቃል ደርሶባቸው ለጊዜው ነው እንጂ ፍጻሜያቸው አያምርም። ነገ ከእጅ አይወጡም። ነገ ይህን የሚሰሩትን መልካም ስራ ትተው ኃጢአት ይሰራሉ፣ ይበድላሉ፣ ፈጣሪያቸውን ያስቀይማሉ፣ ያሳዝናሉ፣ የፈጣሪያቸውን ሕግ ይተላለፋሉ። ስለዚህ ዛሬ መስገዳቸው፣ ዛሬ መጸለያቸው፣ ዛሬ ወደ ቤተ ክርስቲያን ወደ ገዳም መገስገሳቸው ፍጻሜ እንደሌለው ስለማይ ነው አለ በክርስቶስ ሰምራ ገር ላይ። እነዚህ ግን ዛሬ ኃጢአት ሲሰሩ የምታያቸው ንስሐ ገብተው መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ መጥምቀ መለኮት ቅዱስ ዮሐንስ በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ በማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ መንግሥተ ሰማያት ቀርባለችና ንስሐ ግቡ። የነቢያትም ስብከታቸው የጌታም ቃሉ የሐዋርያትም ስብከታቸው ይነበር ሰውን ወደ ንስሐ ለማግባት የጠፉትን ለመፈለግ የወደቁትን ለማንሳት ነቢያት ተናገሩ። ጌታም ወደዚህ ዓለም መጣ። እኔስ ወርጄ ባልመክራቸው ባልነግራቸው ኑሮ ኃጢአት ባልሆነባቸውም ነበር። በዮሐንስ ወንጌል ምዕራፍ 15 ቁጥር 22 ላይ አሁን ግን ለኃጢአታቸው ምክንያት የላቸውም። ነቢያት ተናግረዋል፣ አስተምረዋል፣ ገስጸዋል። እኔም ተናግሬአለሁ። ከሰማየ ሰማያት ወርጄ ከድንግል ማርያም ተወልጄ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብዬ አስተምሬአለሁ። ከእንግዲህ ለኃጢአታቸው ምክንያት የላቸውም እና እነዚህ አሁን ለጊዜው ሕግን የተላለፉ ቢመስላቸው እንደ የማናይ ሰባቱን ታምራት ተመልክቶ አምላክነቱን ተረድቶ አቤቱ በመንግሥት አስረኝ ሲለው ደመ ማኅተሙን ይዞ ገነት እንደገባው በሉቃስ ወንጌል ምዕራፍ 23 ከቁጥር 40 እና 41 ላይ ገነት ደመ ማኅተሙን ይዞ እንደገባው እጁን በሰው ደም ነክሮ ይኖር የነበረው ያ የማናይ ሰባቱን ታምራት ተመልክቶ ፀሐይ ስትጨልም ጨረቃ መደብ ስትመስል ከዋክብትም ሲረግፉ መቃብራት ሲከፈቱ አለቱ ሲፈረከስ የቤተ መቅደሱ መጋረጃ ሲሰነጠቅ ተመልክቶ አምላክነቱን ተረድቶ አቤቱ በመንግሥት አስበኝ በድያለሁ፣ አጥፍቻለሁ፣ ተሳስቻለሁ አለ። በመጨረሻ ባለቀ ሰዓት በ11 ሰዓት እንዲህ አይነት ዕድል ገጠመው። ኃጢአተኛው እግዚአብሔርን አበሳጨው ይላል በሉቃስ ወንጌል ምዕራፍ 23 ከቁጥር 39 ጀምሮ። ኃጢአተኛው እግዚአብሔርን አበሳጨው፣ አሳዘነው። በግራ የተሰቀለው ሰው ግን ዕድሉ ተጽፎበት አንድ ጊዜ የይሁዳ መልእክት ቁጥር 4 ላይ ብዙዎቹ እነሆ ተጽፎባቸው ሾልከው የገቡብን ብዙዎች አሉ የተጻፈባቸው ለዚህ ክፉ ፍርድ ለጥፋት ለገሃነም ፍርድ የተጻፈባቸው ሾልከው በመካከላችን ገብተዋል ብሎ በይሁዳ መልእክት ቁጥር 4 ላይ እንደጻፈው ያ በግራ የተሰቀለው በቀኝ የተሰቀለው ሰባቱን ታምራት ተመልክቶ አቤቱ በመንግሥት አስበኝ ሲል በግራ የተሰቀለው ግን በእውነት አንተ በእውነት የእግዚአብሔር ልጅ ከሆንክ ራስህን አድን ይለው ነበር።
ከልጅነቱ ከማኅፀን ኃጥአን ከማኅፀን ተለዩ። ከሆድ ጀምረው እሳቱ ከሆድ ከማኅፀን ጀምረው ክፋት ተናገሩ ይላል መዝሙር 57 ቁጥር 2 ላይ። ከእናቱ ማኅፀን የተጻፈበት ከልጅነቱ ያደገበት በጉልምስናው የተዋሃደው አብሮት የኖረው ያ ክፋት ምቀኝነት የግብር አባቱ ሰይጣን አድሮበታልና በግራ የተሰቀለው አሁን ጌታ ሊሰግደው ነበር። አንተ እንጂ አምላኬ ወይም የእግዚአብሔር ልጅ ከሆንክ ራስህን አድን እያለ ይዘባበትበት ነበር። በግራ የተሰቀለው ያው ፍርዱን ተቀብሏል። በቀኝ የተሰቀለው ግን ባለቀ ሰዓት እጁን በሰው ደም ነክሮ ኃጢአት ሲሰራ የኖረ የማናይ ወደ ገነት ገብቷልና እና ኃጢአተኛው እግዚአብሔርን አሳዘነው። ኃጢአተኛው እግዚአብሔርን አስቀየመው። ኃጢአተኛው እግዚአብሔርን አበሳጨው። መልካም ሥራ ይሰራል ተብሎ እንዳይታመን ከክፎች ጋር ሲተባበር፣ ክፎችን ሲያጠናክር፣ ከክፎች ጋር ክፋት ሲሰራ ይገኛል። በረት ሲከፍት፣ ደንበር ሲያፈስ፣ የሰው ደም ሲያፈስ፣ የሰው ክብርና የሰው መብት ሲቀንስ፣ ሰውን ከሥራው ሲያፈናቅል፣ የሰው ትዳር ሲያፈስ፣ የሰው ልጆች ሲበትን፣ ሰውን በድግምትና በመተት ከብቶች ጠጉራቸው እየተነጨ ከብቶች ጀሯቸው እየተቆረጠ በማሳው ላይ የማይቀበር የለ ነዶ እየታጨደ አዝመራው እንዲባትል ከቦታው በረከት እንዲጠፋ አውሎ ነፋስ መስሎ መጥቶ እንዲመታው የማይደረግ ግፍ የለም። ሰዎቹ የደብረ አለቆች ልብሳቸውን ጥለው እንዲሄዱ፣ የደብረ አለቆች ከስልጣን ወርደው አገር ጥለው እንዲሄዱ የማይደረግ ተንኮል የለም። ኃጢአተኛው እግዚአብሔርን አበሳጨው። ጸሎት የሚጸልዩ መስለው ይታያሉ፣ የሚደግሙ መስለው ይታያሉ፣ መንፈሳውያን ሰዎች መስለው ይታያሉ። ውስጣቸው ግን ከእውነት ከጽድቅ የራቀ ኃጢአተኞች ኃጢአተኛው እግዚአብሔርን አስቀየሙ። የሐዋርያው የቅዱስ ጳውሎስ መልእክት ለሮማውያን ሰዎች ሮሜ ምዕራፍ 1 ከቁጥር 20 እስከ 28 ድረስ እግዚአብሔርን እያወቁ እንደ እግዚአብሔርነቱ ለአምላክነቱ የሚገባውን ክብር ስላልሰጡ ይላልና፣ እነሆ ፈጣሪያቸውን ትተው ለፍጡር ስለሰገዱ፣ እነሆ ፈጣሪ እግዚአብሔርን ትተው ለወፎችና ለሰው ምስል ለጥጃ ምስል ስለሰገዱ፣ ለሰይጣንና ለሰራዊቱ ስለተንበረከኩ፣ የእግዚአብሔርን የአምላክነቱ ሥራ ሕጉን ስላፈረሱ ይላልና፣ እነሆ ለማይረባ አእምሮ አሳልፎ ሰጣቸው፣ ለማይገባ አእምሮ አሳልፎ ሰጣቸው። ወንዶች ከወንዶች ጋር ስርዓቱን በጋብቻ ወንዶች ስርዓቱን በጠበቀ መልኩ ወንዶች አንድ ወንድ ለአንድ ሴት ባለው ስርዓት ቀርቶ ወንዶች ከወንዶች ጋር ኃጢአትን ሰሩ፣ ሴቶችም ከሴቶች። እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። እግዚአብሔርን እያወቁ እንደ እግዚአብሔርነቱ አምላክን እያወቁ እንደ አምላክነቱ ስላላከበሩት ለአምላክ ለሠራዊት ጌታ የሚገባውን ክብር ስላልሰጡ ለወፎች ለፀሐይና ለጨረቃ ለተራራው የአባቴ አምላኬ ቆሌ የአድባሩ ቆሌ እያሉ ለሰይጣንና ለሰራዊቱ ለመናፍስት ርኩሳን ስለሰገዱ የማይገባ የኃጢአት ሥራ ስለሰሩ ሕገ እግዚአብሔርን ስለተላለፉ ለማይረባ አእምሮ አሳልፎ ሰጣቸው። ለማይገባ አእምሮ አሳልፎ ሰጣቸው። ይህም ማለት ቅሚያን፣ ውንብድናን፣ ዘረፋን፣ ማታለልን፣ አደራ መብላትን፣ ቃል ኪዳን ማፍረስን፣ ምስጢር መግለጽን የመሳሰለ አሳልፎ ሰጣቸው። ለማይረባ አእምሮ ማሰብ እስኪስታናቸው ድረስ የገቡትን ቃል ኪዳን እንዲያፈርሱ፣ የተቀበሉትን አደራ እንዲበሉት፣ የሚያውቁትን ሕግና ስርዓት እንዲያፈርሱ፣ የሰው ደም እንዲያፈርሱ፣ የሰው ድንበር እንዲያፈርሱ፣ ሕግን እንዲተላለፉ፣ እናት አባትን እንዲያዋርዱ እግዚአብሔር ለማይገባ አእምሮ አሳልፎ ሰጣቸው። ኃጢአትን ድምድም አድርገው 100% ኃጢአትን እንዲሰሩ ለማይረባ አእምሮ አሳልፎ ሰጣቸው። ለምን? እያወቁ በማጥፋታቸው እንደ እግዚአብሔርነቱ ለሕያው እግዚአብሔር ለሠራዊት ጌታ የአምላክነቱን ክብር መስጠት ትተው ለጣዖት ስለሰገዱ የአባቴ አምላክ የእናቴ አምላክ እያሉ ለቃልቸው ለመናፍስት ርኩሳን ስለሰገዱ እግዚአብሔርም ለማይረባ አእምሮ አሳልፎ ሰጣቸው። ይህ ማለት ማሰብ እስኪሳናቸው በጎ ሥራ ተው፣ ድምድም አድርገው ኃጢአትን መስራት ብቻ፣ ሌትም ቀንም በእንቅልፋቸው መሆናቸውን ሌትም ቀንም በየሰዓቱ ኃጢአት መስራት ብቻ ሆነ ዓላማቸው። እንዲህ ከመሆን ያውጣን እግዚአብሔር አምላካችን። በእውነት ለኃጢአት ብቻ
ራስን አሳልፎ መስጠት የኃጢአት ተገዢ ለመሆን ሰው ለተሸነፈበት አገልጋይ ነው ይላልና የኃጢአት ደመወዝ ሞት ነው። ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደመወዝ ሞት ነው። ለማይረባ አእምሮ አሳልፎ ሰጣቸው። ኃጢአትን መስራት ብቻ ተማመኑ። የኃጢአት ደመወዙ ደግሞ ሞት ነው። ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትን ካደገች በኋላ ሞትን ትወልዳለች። ያዕቆብ ምዕራፍ 1 ቁጥር 15 ላይ እነዚህ ሰዎች ኃጢአተኛ እግዚአብሔርን አበሳጨው፣ እግዚአብሔርን አስቀየመው። ኃጢአተኛ ናቸው፣ ኃጢአትን ይሰራሉ፣ ኃጢአተኛ መሆናቸውን ያውቃሉ። ነገር ግን ሰዎች ጽድቅ ከሚሰሩበት ከመልካም ስራቸው ደግሞ መልካም ስራ እንዳይሰራ ለመልካም ስራ ጠላት ሆነው ይገኛሉ። ይህንንም የሚያደርጉት መንፈሳዊ በመምሰል ነው። ለምሳሌ ይሁዳውን ጌታን አገላብጦ ሳሙ። ይሁዳ ሆይ የሰውን ልጅ በመሳም አሳልፈህ ትሰጠዋለህን? 3 ዓመት ከ3 ወር ያስተማረውን መምህሩን ጌታን ኢየሱስ ክርስቶስን ለንስሐ ብሎ ገብቶ አባቱን በመግደሉ እናቱን በማግባቱ ንስሐ ብሎ ወደ ጌታ ገባ። ጌታም ከ12 ሐዋርያት አንዱ አደረገው። በሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ 12ቱን ሐዋርያት ብሎ ሾማቸው። ከ12ቱም የመጨረሻውን ቁጥር የያዘው እነሆ የአስቆሮቱ የስምዖን ይሁዳ ነበረ። ከ12ቱ ሐዋርያት አንድ ከሆነ በኋላ ለንስሐ ብሎ ገብቶ የሰራው ኃጢአት ጸጽቶት ገብቶ ነገር ግን በድሎ አልተጠቀመበት። መጨረሻ ላይ ጌታን በ30 ብር አሳልፎ ሸጠው። ከሰጠም በኋላ ደግሞ ምንድን ነው ያደረገው? ስምዖን መምህር ሆይ እያለ በእውነት የፍቅር አገልግሎት የፍቅር ሰላምታ እየሰጠ መምህር ሆይ እያለ ነው። በመሳም ነው አሳል ኃጢአተኛ እግዚአብሔርን አበሳጨው። ክፉ ሳሉ ደግ መስለው፣ አመፀኛ ሳሉ ክፉዎች፣ አመፀኞች፣ ተንኮለኞች ሳሉ በጎ ሰው መስለው ገዳማትን የሚዳፈሩ መነኮሳትን የሚያሳዝኑ አባትና ወላጆቻቸውን አባትና እናቶቻቸውን የሚያሳዝኑ እግዚአብሔር የመረጣቸውን የክህነት አገልግሎት የተሰጣቸውን የቤተ ክርስቲያን አባቶች የሃይማኖት አባቶችን የሚያሳዝኑ ያልታደሉ ሰዎች ናቸው። ይሁዳ ሆይ የሰው ልጅ በመሳም አሳልፈህ ትሰጠዋለህን? በሉቃስ ወንጌል ምዕራፍ 22 ቁጥር 48 ላይ እንዲህ እያደረጉ ወይ መንፈሳውያን ናቸው ተብሎ በመንፈሳዊነት አይጠሩ። እልም ያሉ የሰይጣንና የሰራዊቱን ስራ የሚሰሩ እግዚአብሔር ኃጢአተኛ እግዚአብሔርን አስቀየመው፣ አሳዘነው። ኃጢአተኛ እግዚአብሔርን አበሳጨው ብሎ ነቢዩ ዳዊት የተናገረው በእንዲህ አይነቱ ነገር ነው። ያው ለይቶላቸው ኃጢአተኛ ሆነው ኃጢአተኛ መስለው የሚታዩ አሉ፣ እንደ የማናይ ጌታ እስኪመልሳቸው ድረስ። ነገር ግን አንዳንዶች ግን ባልታወቀ የበቃ ሲያዩ በቅተው አለባበሳቸውን ቀይረው ፋሽን ቀይረው ካሽሹ ከጫቱ ከሲጃራው ከቢራው ከድራፍቱ ከውስኪው ሲሆኑ ይገኛሉ። እንደገና መንፈሳውያን ሰዎች ሲያዩ ደግሞ ፈጥነው መንፈሳዊ ይሆናሉ። የማይጨርሱትን የማይፈጽሙትን ኃጢአተኛ እግዚአብሔርን አበሳጨው። በየትኛው ይጠራ? ምን ስም ይሰጠው ለዚህ ሰው? ደግ ነው እንበለው ወይስ ክፉ ነው? አቤቱ ቸር ሰው አልቋልና አድነኝ፣ አድነኒ ቢወስማ አልቀሄረ መዝሙር 11 ቁጥር 1 ዳዊት ቸር ሰው ደግ ሰው ካለቀበት ከዚህ ክፉ ዘመን አድነኝ አለ ነቢዩ ዳዊት። አሁንም ትምህርታችን ይህን የሚመስለው በሚያሳዝነው ጉዳይ መወሰን እስኪያቅተን ድረስ እንዳናምነው ደግ ነው፣ ታማኝ ነው፣ እውነተኛ ነው፣ ይሄ አብሮን ይሰራል፣ ይሄ አብሮን ይዘልቃል፣ ይሄ አብሮን ይቀጥላል፣ እንዲህ አይነት ደግ ሰው የለም ብለን እንዳናምነው እነሆ በጽባሕ ዘተናገረ ይደግም በሰርክ ጠዋት የተናገረውን ማታ ሳይደግሞ አፈራርሶት ይገኛል። እንዳንጠለው ደግሞ ደግ ነኝ ብሎ ሲቅለሰለስ ይገኛል። የቸገረ ነገር እንደ ሙሴ እንደ ነቢዩ እንደ ሙሴ ወይ ሙሴ ፍቅረ ጣዖት ያደረባቸውን ጣዖቱን ቀጠቀጠና ፈጨው፣ ፈጭቶም ውሃ በጠበጠው ይላል ዘጸአት ምዕራፍ 32 ቁጥር 10 11 እስከ 20 ድረስ። ነቢዩ ሙሴ
ፍቅረ ጣዖት ያደረባቸውን ሰዎች ጣዖቱን ቀጥቅጦ በውሃ በጠበጠና ጠጣቸው። ፍቅረ ጣዖት ያደረባቸው ሰዎች ከግንባራቸው ላይ ያው ምልክት ታየ። እየመረጠ ወሰደና ያው የሥራቸውን ዋጋ ሰጥቷቸዋል። ነቢዩ ሙሴ እስኪለያቸው ድረስ ፍቅረ ጣዖት ያደረባቸውን ለጣዖት የሰገዱ የተንበረከኩትን ጣዖቱን በጥጦ በማጠጣት ለይቶታል። እንደ ሙሴ ያለ አባት በእውነት ክፉና በጎውን የምንለይበት ምክንያት ዛሬ ኃጢአተኛ እግዚአብሔርን አስቀየመው፣ ኃጢአተኛ እግዚአብሔርን አበሳጨው፣ ኃጢአተኛ እግዚአብሔርን አሳዘነው። ደግ ነው ስንለው አፍርሶት ኃጢአት ሲሰራ ቃል ኪዳኑን ሲያፈርስ ሲሰርቅ ሲቀማ ሲያታልል ሲያጭበረብር ሲቅለሰለስ ይገኛል። ክፉ ነው ስንለው ደግሞ መንፈሳዊ መስሎ ይታያል። እንዲህ አይነት ያስቸገረ ዘመን፣ ማንነቱ ያልታወቀ ክፉ ዘመን፣ ከእንዲህ አይነት ክፉ ዘመን እግዚአብሔር ያወጣል። ትንቢተ ዳንኤል ምዕራፍ 5 ቁጥር 17 ከ22 እስከ 27 እስከ 31 ድረስ ንጉሡ ብልጣሶር ታላቅ ግብዣ አደረገና መሳፍንቶችንና መኳንንቶችን ጠራ። ወይዛዝርቶችም ነበሩ። በዛ በታላቁ ግብዣ ላይ የወይን ጠጅ ከጠጡና ከጠገቡ ከሰከሩ በኋላ አባቱ ናቡከደነፆር ከኢየሩሳሌም ቤተ መቅደስ የወሰዳቸውን ዕቃዎች አምጡ አለ። ንጉሡ ብልጣሶር ይህንን ትእዛዝ ካስተላለፈ በኋላ ንጉሥ ነውና አባቱ ያመጣቸውን ከኢየሩሳሌም የወሰዳቸውን ዕቃዎች እየጠጡና እየበሉ እየጠጡና እየተደሰቱ አፍ እያለው ለማይናገር እጅ እያለው ለማይጨብጥ እግር እያለው ለማይሄድ ለጣዖት እየተንበረከኩ ጣዖቱን ሲያስደስቱና ጣዖቱን ሲያመልኩ ተገኙ። ናቡከደነፆር ከኢየሩሳሌም የማረካቸውን ከኢየሩሳሌም የዘረፋቸውን ከኢየሩሳሌም ቤተ መቅደስ የወሰዳቸውን በዛ በግብዣ ቦታ ላይ አስቀምጦ እየጠጡ እየበሉ ለጣዖት ይንበረከኩ ነበር። ድንገት ከቤተ መንግስቱ በኖራ ከተለሰነው ከቤተ መንግስቱ ላይ እጅ የምትጽፍ እጅ ተገኘች። ንጉሡ ጸሐፊውን ያህል ሰው የለም፣ ነገር ግን የሰው እጅ ትጽፋለች። የተጻፈውን ቀለሙን አረፍተ ነገሩን ደግሞ የሚተረጉመው አልተገኘም። ንጉሡ ብልጣሶር ደነገጠ፣ ተጨነቀ። የወገው ጅማት መቆም እስኪያቅተው ድረስ ተብረከረከ። በዛው በግዛቱ ምስጢርን እንዲነግሩት ሕልምን እንዲተረጉሙለት ጠላት ሲነሳበት እንዲያማክሩት ጠንቋዮችን፣ መተተኞችን፣ አስማተኞችን ሰብስቦ ይመግባቸው ነበርና ይህንን ጽሑፍ አንብቡልኝ፣ ካነበባችሁት በኋላም ተርጉሙት አላቸው። ከለዳውያኖች ይህንን ማንበብ እንዲሁም መተርጎም አልቻሉም። የሰው እጅ የምትመስል ጽፎ አልፋለችና በዛው በኖራው በግድግዳው ላይ ተጽፏል። ያን ጊዜ ንግሥቲቱ ገባች። ድንገት 1000 ዓመት ንገሥ አለችው። አረ በዚህ በግዛት እንጂ ከኢየሩሳሌም ተማርኮ የመጣ የእግዚአብሔር መንፈስ ያደረበት ጥበብን ማስተዋልን የተመላ ታላቅ ሰው አለ። እነሆ እነዚህ መተተኞች፣ አስማተኞች፣ ጠንቋዮች ይህንን ቃል መተርጎም ባይችሉም የሚተረጉምልህ በአባትህ በናቡከደነፆር ዘመን በተደጋጋሚ ብዙ ታምር የሰራ ታላቅና ጥበበኛ ሰው አለ ተብሎ ዳንኤል እንዲመጣ ተደረገ። ዳንኤልም ወደ ብልጣሶር ወደ ንጉሡ ገባ። ትንቢተ ዳንኤል ምዕራፍ 5 ከቁጥር 22 ላይ ዳንኤልም እንዲህ አለ። ንጉሥ ብልጣሶር ሆይ በእውነት አንተ የናቡከደነፆር ልጅ ስትሆን አባትህ ናቡከደነፆር በመታበዩ ትዕቢተኛ በመሆኑ
እግዚአብሔርን ሕግና ትእዛዝ በመተላለፉ የሚሾም የሚሽር የሚያከብር የሚያዋርድ የሚያድንና የሚገድል እግዚአብሔር መሆኑን ስለረሳና ስለዘነጋ ስለተወ የደረሰበትን መከራና ችግር እያየህ እንደ በሬ 7 ዓመት ሙሉ ከሰማይ ዝናብ እንዳረሰረሰው ጠጉሩ እንደ ንስር ጥፍሩም እንደ ወፍ እንደ በሬ ሳር እየበላ እንደ ምድረ በዳ አህያ በበረሃ 7 ዓመት ዘመን እንዳለፈበት ሁሉ በአባትህ በናቡከደነፆር ላይ የደረሰውን መከራና ችግር እያየህ አንተ ለምን እንዲህ አደረግክ? አባትህ ናቡከደነፆር ከኢየሩሳሌም ቤተ መቅደስ ያመጣቸውን እንዴት መጠጫ አረካቸው? እየበላህ እየጠጣህ እንዴት ለጣዖት ሰገድክ? እንዴት እግዚአብሔርን አስቀየመው? ኃጢአተኛ እግዚአብሔርን አስቀየመው፣ አሳዘነው አለውና ከዛ በኋላ ነቢዩ ዳንኤል ጽሕፈቱን አነብልሃለሁ፣ ካነበብኩት በኋላም እተረጉምልሃለሁ አለ። ጽሕፈቱን ይላል ማኔ ቴቄል ፋሬስ። ማኔ ማለት እነሆ እግዚአብሔር መንግሥትህን ቆጠረው ፈጸመው። ቴቄል ማለት ተመዘንህ ቀለ ተገኘ። በቤተ መቅደሱ ከኢየሩሳሌም የተማረኩትን በምርኮ የመጡትን ዕቃዎች እየበላህ እየጠጣህ ለጣዖት እየሰገድህ አዋረድህና ተመዘንህ። የማይገባ ሥራ ሰርተህ ቀለ ተገኘህ። ኃጢአተኛ እግዚአብሔርን አስቀየመው፣ አሳዘነው። ፋሬስ ማለት እነሆ መንግሥት ለሜዶንና ለፋርስ ንጉሥ ለሜዶንና ለፋርስ መንግሥት ተሰጣለ። ያን ጊዜ ብልጣሶር ለነቢዩ ለዳንኤል የወርቅ ማርዳ ባንገቱ ላይ ያደረገለት፣ በሀገሪቱ ላይም ሶስተኛ ንጉሥ ሶስተኛ ደረጃ የስልጣን ደረጃ ሰጠው። በዛው ሌሊት ብልጣሶር ተገደለ። ሜዶናዊው ዳሪዮስ የ62 ዓመት ሽማግሌው ሜዶናዊው ዳሪዮስ በሀገሪቱ ላይ ነገሰ ይላል። እንግዲህ ተመዘን ቀለ ተገኘ የማይገባ ሥራ በመስራት በአባቱ በናቡከደነፆር ላይ የደረሰውን ታሪክ እንኳን በዘመኑ የእሱ ልጅ ሆኖ ዛሬ ከኛ ደርሷል በመጽሐፍ ተጽፎ። ያንን በአባቱ ላይ የደረሰውን አባቱ የሰራውን ኃጢአት አባቱ የሰራውን ክፋት የፈጸመውን ግፍ በሱም ላይ የደረሰውን ፍርድ እያየ እሱ የበለጠውን እየጠጣና እየበላ በእግዚአብሔር አምላካችን ስለተገዳደረው እነሆ ማኔ ቴቄል ፋሬስ የሚል ተጽፎበታል። በዛው ሰዓት በዛው ሌሊት ብልጣሶር ሞተ። በሱ ፈንታ ንጉሡ ዳሪዮስ በ62 ዓመቱ ነገሰ ይላል። እንግዲህ ኃጢአተኛ እግዚአብሔርን አሳዘነው፣ እግዚአብሔርን አስቀየመው። ወገኖቼ ሸር እያደረጋችሁ ትምህርታችን ልከታተል። ይሄ ለሰውነታችን የሚጠቅመን፣ ይሄ ለነፍሳችን መንገድ የሚሆነን፣ ይሄ የዘላለም ሕይወት እንድንወርስበት እኔም እናንተም የምንነጋገርበት ይህ ሕይወት እንጀራ ነው። የበረሃው ስብከት፣ የበረሃ አገልግሎት ጊዜያችን አቃጥለን እነዚህ በዚህ ሰዓት ወገኖቻችን አባቶችና እናቶች መነኮሳትና መነኮሳት በገዳማችን የሚገኙ በጸበል ምክንያት መጥተው ወራትና ዓመታት ያስቆጠሩ መንፈሳዊ ጀግኖች ደፋ ቀና እያሉ ሕንፃውን ይገነባሉ፣ ተራራውን ያስተካክላሉ። ዛሬ ወንቅሸት ቅዱስ ገብርኤል የ50 እና 60 መቶ ሺህ ሕዝብ በኮቪድ-19 ምክንያት ወደ የሀገሩ ገብቶ ተራራው ብቻውን ስለተገኘ ኬንዳዎች ሁሉ ፈርሰው ተራራው በመስተካከል ላይ ይገኛል። በአሁኑ ሰዓት በቆራጥነት በስራ ላይ ነው የሚገኙት መነኮሳቱ፣ በስራ ላይ ነው የሚገኙት። በጸበል ምክንያት 5-6 ዓመት ያስቆጠሩት ወገኖቻችን ጨለማ ነው ብለው ደክሞናል፣ ቀን ሙሉ ስንሰራ ወደናል ብለው ቁጭ የሚሉበት ሰዓት የለም። ወንቅሸት ሲታሰብ ስራ ሲታሰብ ወንቅሸት፣ ጸሎት ሲታሰብ ወንቅሸት፣ ወንቅሸት ሲታሰብ ጸሎት፣ ፍቅር ሲታሰብ ወንቅሸት፣ ወንቅሸት ሲታሰብ ፍቅር፣ ስነ ስራ ሲታሰብ ወንቅሸት፣ ወንቅሸት ሲታሰብ ደግሞ ሕግንና ስነ ስርዓት መፈጸም አብራችሁ ልጠሩትና አብራችሁ ልታስቡት ይገባል። ወንቅሸት ተታሰበ ፍጹም
ሁሉም ነገር በስርዓትና በአገባብ ይሁን ይላል በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ሐዋርያው ቅዱስ ጳውሎስ ሁሉም ነገር በስርዓትና በአገባብ ይሁን። ወንቅ እሸት ብሔር ብሔረሰቦች በአንድ የሚዘምሩበት፣ ብሔር ብሔረሰቦች በአንድ የሚጸልዩበት፣ በየቋንቋቸው ሁሉም በነፃነት ገብቶ በነፃነት የሚወጣበት አዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አንድነት ገዳም እንዲህ ድምፅ የምንሰማውን ሁሉም በስራ ላይ ነው ያሉት። እረፍት የሚባል የለም። እኛ የምናርፈው እግዚአብሔር ቢፈቅድ በመቃብር ነው። እኛ በመቃብር እናርፋለን። እስከዛ ድረስ ግን እንቃትታለን። ደከመን ታከተን አንልም። ኃጢአተኛ እግዚአብሔርን አስቀየመው። እንደዚህ ብለን ለምንኖረው ኑሮ ነው አሁን መኖር ያጣነ። ሲፈልጉ ጠላት ሆነው ይከቡናል። ሲፈልጉ ገዳይ ይቀጥሩልናል። ሲፈልጉ በየመስሪያ ቤቱ ስማችን ከቀበሌ አንስቶ እስከ ላይ ድረስ ስማችን እያጠፉ ይከሱናል። ነገሮች ሁሉ አልሟላ ሲሉ በሄዱበት መስመር ሳልሳካ ሲላቸው ደግሞ እርቅ እያሉ የማይላክ ሽማግሌ የማይደረግ ሴራ የለም። ወንቅ እሸትን ለማፍረስ ይህን ገዳም ለማፍረስ መነኮሳቶችን ለመበተን የወንቅ እሸትን በኮቪድ-19 ምክንያት ድሮ አትሂዱ እያሉ እንደ አብርሃም ሰይጣን በየፌርማታው በየትራንስፖርት ቦታው ቁመው ሰው እንዳይመጣ ከአዲስ አበባ አንስቶ እስከየክልል እስከየዞን ከተማዎች እስከየወረዳዎች በየመናኸሪያው በየፌርማታው ቁመው ሙተዋል፣ ታስረዋል፣ ወንቅ እሸት አትሂዱ ይሉ ነበር። በአብርሃም በድንኳኑ ፊት ለፊት ከተመሳቀለ መንገድ ላይ ሰይጣን ዲያብሎስ እንግዳ በመውደዱ ሰውም ወደ አብርሃም በመሄዱ አብርሃምም ያማራቸውን ቅቤና ማር ወተትና አርጎ እያበላ በመስደዱ በቅናት የተቃጠለ ክፉ መንፈስ አናቱን ገምሶ አጥንቱን ከስክሶ አብርሃም እንጂ ደበደበኝ እያለ በተመሳቀለ መንገድ ላይ ቆሞ ወደ አብርሃም ድንኳን ሰው እንዳይሄድ 3 ቀን የዘጋበት በአብርሃም ደጃፍ የነበረ ሰይጣን ዛሬም ማርያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አንድነት ገዳም የሰላም ገዳም፣ የፍቅር ገዳም፣ የምህረት ገዳም የሰው ልጆች ሁሉ መጥተው በሽታቸውን አራግፈው ችግራቸውን አራግፈው የህሊና ሁከት የአእምሮ ጭንቀት የገጠማቸው ዶክተር ያሰናበታቸው ሐኪም አትድኑም ያላቸው ድነው ተፈውሰው በሽታቸውን አራግፈው እንደገና ስራኝ እንደገና በእውነት ተፈውሰውና ድነው የሚሄዱበትን ይህን ታሪካዊ ገዳም በዚህ መልካም ዝናው የቀና ሰይጣን እንደ ትላንቱ እንደ አብርሃም ዛሬም በወንቅ እሸት ቅዱስ ገብርኤል አንድነት ገዳም በምስራቁም ሆነ በምዕራቡ በሰሜኑ ሆነ በደቡቡ የእሱ ግብረ አበሮቹን በማሰለፍ ሰው ወደ ወንቅ እሸት እንዳይመጣ በጋም ክረምትም ጸበሉ ደርቋል፣ አባ ዮሐንስ ሞተዋል፣ ታስረዋል፣ ጸበልተኛውም ተበትኗል፣ መነኮሳቱም ጠፍቷል እያሉ ሰወሩብን ነበር። ዛሬ ደግሞ በኮቪድ-19 ምክንያት መጋቢት 12 እና 13 14 ጀምሮ ህዝቡን በፈቃዳችንና በፈቃዱ እየተፋቀርነ በፍጹም ፍቅራችን መካከል በበሽታው ምክንያት ይሄ ዓለም አቀፍ ህዝብ የሚስተናገድበት ቀጥታ ከቦሌ አየር ማረፊያ አንስቶ ቀጥታ ዘመድ ወገን ሳይጠይቁ ቀጥታ ወደዚህ የሚመጡበት ዓለም አቀፍ ገዳም በመሆኑ በዚህ ቦታ ላይ የጸበል አገልግሎቱ ቢቀጥል ዓለም አቀፍ ህዝብ ስለሆነ የሚገለገለው በጠባብ ቦታ ላይ በሽታው የበለጠ ይጨክናል፣ ይከፋል ብለን በመመካከር ህዝቡን አሰናብተን እንዲህ የወፎችን ዜማ እያደመጥን ብቻችን ባለንበት መካከል ደግሞ ድሮ አትሂዱ ሙተዋል፣ ታስረዋል የሚሉን የዲያብሎስ የግብር ልጆች ዛሬ ደግሞ ለምን ነው የማይከፍቱት? ይሄ ዲያብሎስ ስራ ኃጢአተኛ እግዚአብሔርን አስቀየመው። ግሩም ነው። ኃጢአተኛ እግዚአብሔርን አሳዘነው። ኃጢአተኛ እግዚአብሔርን አበሳቸው። ድሮ አትሂዱ ሙተዋል፣ ታስረዋል፣ ድሮ ጠንቋይ ናቸው፣ ድሮ ሰርማሽ ናቸው ይሉን ነበር። የማይወጣልን ስም የለ፣ የማይሰድቡን ስድብ የለ፣ የማይሉን ማለት የለ። አሁን ደግሞ ለምን ነው የማይከፍቱት? ይሄ በእውነት ህዝብን መጥላት፣ ጸረ ህዝብና ጸረ ሰላሞች፣ ለክርስትናና ለህዝብ ርህራሄ የሌላቸው እንኳን ለሌላው ህዝብ ለወላጆቻቸው እንኳን ርህራሄ የሌላቸው። መቼም ወደ ወንቅ እሸት የማይመጣ የለም። ልጅዬ ወንቅ እሸትን ባይፈልግ ወላጆች ወንቅ እሸትን ይፈልጋሉ።
እምቢ ብለውት ይመጣሉ። ለወላጆቹ ለራሱም የማያዝን ወንግሸት ላይ እኮ እንዲህ ባለው ሰዓት ላይ ተከፈተ ማለት ራሱን ለራሱም ያሰገዋል። ለሀገር ፍቅር የሌለው እኛስ በመንግስትም በእውነት ለመንግስትም ባለውለታዎች ነን። እኛስ ለቤተ ክህነትም ባለውለታዎች ነን። እኛስ ለሀገራችን ለኢትዮጵያ ባለውለታዎች ነን። ዛሬ ሙዳይ ምጽዋት ሳንቲም ሳንመለከት፣ ዛሬ ሳንቲም ሽርፍራፊ ሳንመለከት ራባችን ራብ አድርገን ከኮቪድ-19 የዓለምን አቀፍ ታላላቅ ኃያላን መንግስታትን ያንቀጠቀጠ የሕክምና ባለሙያዎችን መድኃኒት እስኪያጡና ተስፋ እስኪቆርጡ ድረስ ያርበደበደና ያስጨነቃቸውን ኮቪድ-19ን እኛ ምክንያት አድርገን ህዝባችን አሰናብተን ባዶውን ተራራ ስገባም ብቻዬን ባዶዬን ነበረ። አሁንም ብቻዬን ከጥቂት ሰዎች ጋር በተቀደሰው ተራራ ላይ የማይሞት ስራ እየሰራን በመቀመጣችን በእውነት መንግስትም ቤተ ክህነትም ሊወደን የኢትዮጵያ ህዝብም ሊያከብረን ይገባል። የምንመለከተው ዘመኑን ዋጁት ነው ያለ። ቀኖች ክፉዎች ናቸውና ዘመኑን ዋጁት የሚል ተጽፏል። የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ ይላልና ኤፌሶን ምዕራፍ 5 ቁጥር 15 እና 16 ላይ ቀኖች ክፉዎች ናቸውና ዘመኑን ዋጁት። የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ። እኛ ዘመኑን እየዋጀን ዘመኑን መስለን ነው የምንሄድ። ክፉ ሲመጣ እነሆ ሕዝቤ ሆይ ወደ ቤት ግባ ይላልና ኢሳይያስ ምዕራፍ 26 ከቁጥር 20 ላይ ሕዝቤ ሆይ ወደ ቤት ግባ፣ ደጅህንም በስተኋላ ዝጋ፣ የእግዚአብሔር ቁጣ እስኪያልፍ ድረስ ትንሽ ተሸሸግ ይላል ነቢዩ ኢሳይያስ። እኛ ዘመኑን ዋጅተን ነው አንቅለበለብም። ሰው ይለናል ብለንም ለሰው የምናድረው ጉዳይ የለም። የሰውማ ነገር ምን ይሉንታል ነውና ወንጌላዊ ማቴዎስ ወንጌል መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 11 ቁጥር 18 ላይ ቅዱስ ዮሐንስን መጥምቀ መለኮት ቅዱስ ዮሐንስ ሳይበላ ሳይጠጣ መጣ። በበረሃ የበረሃ ማር እየበላ የግመል ጠጉር ለብሶ ወገቡን በጠፍር ታጥቆ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ መጣ። ስለዚህ ጋኔን አድሮበታል አሉት። የሰው ልጅ ኢየሱስ ክርስቶስ ደግሞ ኃጢአተኞችን ለመመለስ ከቀራጮችም ከኃጢአተኞችም ጋር እነሆ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ አብሮ ይውል ነበር። ያን ጊዜ እሱን እንደሌላ ስሙን አከፉት። እንግዲህ ምን ይቻላል? ቅዱስ ዮሐንስ ባለመብላቱ ጋኔን አድሮበታል አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ከነ ዘኬዎስ ቤት ከነ ማቴዎስ ቤት እየገባ በማስተማሩ ሌላ ስም ሰጡት። ለሰውማ ምንኖር ቢሆን ኑሮ ግራ ተጋብቶን የምንሰራውን መልካም ስራ ሁሉ ትተን ባዶ እንሆን ነበር። ኃጢአተኛ እግዚአብሔርን አስቀየመው፣ ኃጢአተኛ እግዚአብሔርን አሳዘነው። ሰዎችንም ተመለከትን። ምን ስራ መስራት ቀርቶ መኖር አንችልም። ከስራ አልፈን ዛሬ የምንሰራው ምንድነው? የሰውን ትተን የእግዚአብሔርን ምንድነው ያሉ ሐዋርያት። የሐዋርያት ሥራ ምዕራፍ 4 ቁጥር 19፣ የሐዋርያት ሥራ ምዕራፍ 5 ቁጥር 29 እነሆ ከሰው ይልቅ እግዚአብሔርን እንሰማለን። ከሰው ይልቅ ለሰው ከመታዘዝ ለእግዚአብሔር መታዘዝ ይሻላል ብለዋል። በቁጥር 19 እና በቁጥር 29 ለሰው ከመታዘዝ ለእግዚአብሔር መታዘዝ ይሻላል። ሐዋርያትን ሰብስበው ጴጥሮስን፣ ዮሐንስን፣ ጳውሎስን ሰብስበው ኢየሱስ ክርስቶስ የሚባል ስም እንዳትጠሩ፣ ይህን ስም አታንሱብን፣ ደሙን አትመልሱብን፣ ከሀገራችን አታፈናቅሉን፣ ግግም ኢየሱስ ክርስቶስ ብላችሁ እንዳታስተምሩ እያሉ ሐዋርያትን ጴጥሮስን፣ ያዕቆብን፣ ዮሐንስን ሰብስበው ጻፎችና ፈሪሳውያን ሊቃነ ካህናት እንዳያስተምሩ እንዳይናገሩ ሲያወግዟቸው ሐዋርያው ቅዱስ ጳውሎስ ሐዋርያው ቅዱስ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲል ነበር። እነሆ ለሰው ከመታዘዝ ለእግዚአብሔር መታዘዝ፣ ሰውንም ከመስማት እግዚአብሔርን መስማት ይበልጣል። ሰውን ከመስማት እግዚአብሔርን መስማት ነው የሚበልጠው። ለሰው ከመታዘዝ ለእግዚአብሔር መታዘዝ ይበልጣል ይላል። ስለዚህ ሰውንማ እናከብረዋለን፣ እንወደዋለን፣ ሰውን እናምነዋለን። ምን ችግር አለ? ከእግዚአብሔር በታች ከፍጡራን በላይ ከፈጣሪ በታች እንደ ሰው ይከበር የለምና ልክ ነው። በነፃ ላገለግላችሁ ከፊታችሁ ቆሜአለሁ። ነገር ግን ከክርስቶስ ፍቅር የሚለየኝ የለም። ከክርስቶስ ፍቅር የሚለይ ኃጢአተኛ እግዚአብሔርን አሳዘነው።
ሲፈልጉ ጠላት ሆነው ይመጣሉ። የጠላትነት ወሬ ያወራሉ። የጠላትነት ስራ ይሰራሉ። የጠላትነት ሴራ ያሴራሉ። የጠላትነት ምክር ይመክሩብናል። የጠላትነት ዛቻ፣ የጠላትነት ፍከራ ይወረውሩብናል። የጠላትነት ድንፋታ፣ የጠላትነት መወራጨት፣ መደንፋት ይደነፉብናል። ሲፈልጉ ደግሞ ጠላትነታቸውን እንዳለ ሆኖ ስንት ጊዜ ታረቅነ። ወረታ ላይ እርቅ ነበር፣ አንበሳሜ ላይ፣ ወንቅ እሸት ላይ፣ ባህር ዳር ላይ ስንት ጊዜ ታረቅነ። ታረቅነ ማለት ታረቅነ እያረቁነን የሚሄዱ እንጂ እርቅ አልነበረም። እያረቁነ ድንጋይ እየጫኑ ጫፋ እየጎተቱብን ይሄዳሉ። ኧረ ትውልድ ያሳዝናል። ትውልድ ሆይ ይላልና ኤርምያስ ምዕራፍ 2 ቁጥር 31 ላይ ትውልድ ሆይ የእግዚአብሔርን ቃል አስተውሉ። እኔስ ለእስራኤላውያን ጨለማ ሆንኩባቸውን? ወይስ ዛፍና ፍሬ እንደማያበቅል እንደ ምድረ በዳ ሆንኩባቸውን? እነሆ አንመለስም ብለው ፈረጠጡ። አንመለስም አናይም ብለው ፈረጠጡ። ለእስራኤላውያን ምነው እንደ ጨለማ ሆንኩባቸው? ምነው እንደ ምድረ በዳ ሆንኩባቸው? ምነው ከፊት የሸሹ? ትውልድ ሆይ የእግዚአብሔርን ቃል እናስተውል ይላል መጽሐፍ ቅዱስ። እንዲህ ነው የሚለንና ትውልድ ሆይ እናስተውል። አሁንም ማስተዋል ከኛ ይጠበቃል። የልብሳችን ስራ ለመስራት እንዘጋጅ። ፈጣሪያችንን እናክብረው። አምላካችንን እንውደደው። እግዚአብሔርን እንከተለው። ትንቢተ ኤርምያስ ምዕራፍ 4 ቁጥር 14 ላይም ደግሞ ኢየሩሳሌም እስራኤል በእውነት እስከ መቼ ነው የምትመለሺው? እስከ መቼ ነው የምታስቢው ፈጣሪን? ኤርምያስ እንዲህ ይላት ነበር፣ እስከ መቼ እባክሽ ትድኝ ዘንድ ልብሽን እጠቢው፣ ትድኝ ዘንድ ለመዳን ልብሽን እጠቢው። ኢየሩሳሌም ሆይ እስራኤል ሆይ ትድኝ ዘንድ ልብሽን እጠቢው፣ አስተካክዪው። ኧረ እስከ መቼ ነው ከመመለስ እምቢ ያልሽ? ከመመለስ ያመፅሽ እስከ መቼ ነው? ኃጢአተኛ እግዚአብሔርን አስቀይሞ አሳዘነው። የሐዋርያት ሥራ ምዕራፍ 8 ቁጥር 18 እስከ 22 ድረስ እናነብላችሁ። እንዲህ ይላል ቃሉ። ቅዱስ ጴጥሮስ ሲሞን የሚባል አንድ ጠንቋይ ነበረ። ሲሞን የሚባል ጠንቋይ የሐዋርያት ሥራ ምዕራፍ 8 ከቁጥር 8 ጀምሮ ፊልጶስ በሰማርያ እያስተማረ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ሲያስተምር ያ በሰማርያ እንደ አምላክ የምድር አምላክ ብለው ያከብሩት የነበሩት ያ ሲሞን የተባለው ጠንቋይ የፊልጶስን ስብከት፣ የፊልጶስን አገልግሎት፣ በፊልጶስ ላይ የሚደረገውን አምላካዊ ኃይል እነሆ እግዚአብሔር በፊልጶስ ላይ አብረው የሚሰራውን ታምር ተመልክቶ ሲሞንም በእውነት በፊልጶስ ስብከት፣ በፊልጶስ አገልግሎት አመነ። በኋላ ያንን የጥንቁልና የደባ የተንኮል ስራውን የድግምትና የመተት ስራውን ተወ። ፊልጶስ አገልግሎቱ እየበዛ ሲሄድ እነሆ መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። ለመከሩ የስራውን ባለቤት ሰራተኛ እንዲጨምር ጠይቁት ብሎ በማቴዎስ ወንጌል ምዕራፍ 9 ቁጥር 37 እና 38 በሉቃስ ወንጌል ምዕራፍ 10 ከቁጥር 2 እና 1 ላይ የመከሩን ባለቤት ጠይቁ እንደተባለ ፊልጶስ ድካም ስለበዛበት ድውያንን ሲፈውስ፣ ሙታንን አንሱ፣ ድውያንን ፈውሱ፣ ወንጌልን ዙራችሁ አስተምሩ፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብላችሁ አስተምሩ የተባለውን ፊልጶስ ብቻውን በሰማርያ እያስተማረ ደፋ ቀና እያለ ሲወጣ ሲወጥ እንዲተባበሩት ጴጥሮስን ዮሐንስ እንዲመጡ ተደረገ። ሐዋርያው ቅዱስ ጴጥሮስ መጥቶ እነሆ እጃቸውን በመጫን መንፈስ ቅዱስ እንደሚታደል እንደሚሰጥ ቅዱስ ጴጥሮስ ያን ጊዜ ንስሐ ጥምቀት ያጠምቃቸው ነበር ፊልጶስ። ቅዱስ ጴጥሮስ መጣና ግን እጁን እየጫነ መንፈስ ቅዱስን ሲያድላቸው ምንድነው ያለ? ያን ጊዜ
ያን ጊዜ ሲሞን ይሄንን ተመለከተና በሐዋርያት አገልግሎት እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ እነ ዮሐንስ እና ያዕቆብ እጃቸውን እየጫኑ 12 ሐዋርያት መንፈስ ቅዱስን ሲሰጡ ሲያድሉ ተመለከተና ጌቶች ሆይ አለ። ጌቶች ሆይ እኔም እንጂ እጄን የምጭንበት ሁሉ መንፈስ ቅዱስን እንዲቀበል እነሆ ወርቅና ብር ልስጣችሁ፣ መንፈስ ቅዱስን ሽጡልኝ አለ። ኃጢአተኛ እግዚአብሔርን አስቀየመው፣ ኃጢአተኛ እግዚአብሔርን አሳዘነው ይላልና ይህ ነው ርዕሳችን። ኃጢአተኛ ሁል ጊዜ እግዚአብሔርን ማሳዘን ነው። የፊልጶስን ትምህርት ተመልክቶ በፊልጶስ ላይ የሚደረገውን ታምራት አይቶ የእግዚአብሔርን ኃይል ተረድቶ ይቅርታ ጠይቆ ንስሐ ገብቶ ከሐዋርያት ጋር ተደብልቆ ያንን የጥንቆላ ስራውን ትቶ እነሆ በተቀደሰው ዓላማ ሲጓዝ የነበረው መቼም የማይድን አይድንም፣ ከሚድኑት ያርገን። የሚድኑ ጥቂቶች ናቸውን ይላልና ሉቃስ ምዕራፍ 13 ቁጥር 23 ላይ የሚድኑ ጥቂቶች ናቸውን? እንኪያስ ማን ሊድን ይችላል አለ። ማቴዎስ ምዕራፍ 19 ቁጥር 25 ላይ እንኪያስ ማን ሊድን ይችላል ተብሎ ተጽፏል። አሁንም ሲሞን ያ መሰሪ ያ ጠንቋይ ከነበረው የኃጢአት ስራው ተመልሶ ንስሐ ቢገባ መቼም የማይድን አይድንምና ችግሩ እዚህ ላይ ነውና ኃጢአተኛ እግዚአብሔርን አሳዘነው፣ ኃጢአተኛ እግዚአብሔርን አስቀየመው፣ ኃጢአተኛ እግዚአብሔርን አበሳቸው። ገንዘብ ልስጣችሁና እኔም እጄን የምጭንበት ሁሉ መንፈስ ቅዱስ እንዲያገኝ እነሆ ሽጡልኝ አለ። የእግዚአብሔርን መንፈስ በገንዘብ ሊገዛ ይሄ ነው። የማይድን አይድንም፣ የማይጠቀም አይጠቀምም። የማይነካውን ይነካሉ፣ የማይጨበጠውን ይጨብጣሉ፣ የማይዳሰሰውን ቢዳስሱት የሚያቃጥለውን ቢነኩት የሚኮራታትበውን ስሙን ቢጠሩት ዘርና ቤተሰብ የሚያጠፈውን ነገር በድፍረት ይነካኩታል። የማይድን አይደለም። ይሄ የተጻፈባቸው ናቸው። አንድ ጊዜ ለጥፋት ትውልድ ሆይ የእግዚአብሔርን ቃል እናስተውል። ሼር እያደረጋችሁ ትምህርቴን ተከታተሉ። መጽሐፍ ቅዱስ ነው የማነበው። የሐዋርያው ቅዱስ ጳውሎስ መልእክት በአንደኛ ተሰሎንቄ እነሆ ትምህርቴን ከሰማችሁ በኋላ ላልሰሙት ሁሉ እንዲሰሙ አድርጉ፣ ያልሰሙት ሁሉ ያላነበቡት ሁሉ እንዲያነቡ አድርጉ እንዳለው በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 27 ላይ ትምህርታችን ይህን ይመስላል። ወገኖች እንግዲህ ሲሞን ምንድን ያለው? እጄን የምጭንበት ሁሉ መንፈስ ቅዱስ እንዲያርበት ገንዘብ ልስጣችሁና መንፈስ ቅዱስ ስጡልኝ። የእግዚአብሔር መንፈስ በገንዘብ አይሸጥም። የእግዚአብሔር መንፈስ በትህትና፣ የእግዚአብሔር መንፈስ በትዕግስት፣ በመራብ በመጠማት፣ የእግዚአብሔር መንፈስ በመዋረድ፣ የእግዚአብሔር መንፈስ ግፍን በመቀበል መከራን በመታገስ የሚገኝ ነው። ሌላ መውጫ የለውም። ብር በማብዛት መልክ በማሳመር በውበት አይደለም። የእግዚአብሔር መንፈስ በጥበብ አይደለም። ስር በመማስቀጠል በመመጠስ አይደለም። የእግዚአብሔር መንፈስ በዘርና አያት ቅማንት ዘር በመቁጠር አይደለም። እኔ አብርሃም ልጅ በማለት አይደለም። ኖ ይላል ቅዱስ ዮሐንስ፣ እናንተ ክፉዎች የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? አብርሃም አባት አለን እንደምትሉ አይሰጣችሁ። እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጆችን ያስነሳል። በማቴዎስ ወንጌል ምዕራፍ 3 ቁጥር 7 እና 8 ላይ፣ በሉቃስ ወንጌል ምዕራፍ 3 ቁጥር 7 እና 8 ላይ እነሆ እግዚአብሔር ለአብርሃም ከእነዚህ ድንጋዮች ልጆችን ያነሳል። ታዲያ ለምንድን ነው ትውልድ ሆይ ዘር በመቁጠር እግዚአብሔር መንፈስ አይገኝም? በመልክና በውበትም አይደለም፣ በብራዊ ጥበብም አይደለም። መንፈስ ቅዱስ በሰማያዊ ጥበብ ነው። መንፈስ ቅዱስ ግፍን በመቀበል ነው። መንፈስ ቅዱስ በትህትና ነው። መንፈስ ቅዱስ አባቶችን ጥፍር ጋብሮ በፍቅር አገልግሎት በማገልገል ነው። መንፈስ ቅዱስ ራስን መስዋዕት አድርጎ ለጌታ በማስረከብ ነው። መንፈስ ቅዱስ የሚገኘው ከጥፍር እስከ ጠጉር ለእግዚአብሔር ራስን በማስረከብ ነው። መንፈስ ቅዱስ በዘረኝነት፣ መንፈስ ቅዱስ በፍቅረ ነዋይ አይገኝም። መንፈስ ቅዱስ እናንተ እንደምታስቡት በስጋዊ ጥበብ የሚገኝ አይደለም። ሲሞን መሰሪ ይሄን የተናገረው ይሄንን ያለው እነሆ እናንተ ገንዘብ ልስጣችሁና መንፈስ ቅዱስን ሽጡልኝ አለ። ያን ጊዜ ቅዱስ ጴጥሮስ እንዲህ አለ፣ አንተ ጠማማ፣ በእውነት መራራ ጠማማ፣ ስራ ሁሉ የከፋ የእግዚአብሔርን መንፈስ በገንዘብ ትፈልጋለህን?
ምንጊዜም ገንዘብህም ራስህም ሁላችሁም ጥፉት ያይዛችሁ። የኃጢአተኛ ገንዘብ ቀርቶ የጻድቅን ገንዘብ አይፈልጉም ደጋጎች። ለምን ሰርቶ መውላት ነው የሚፈልጉ። እነ ጴጥሮስ ኮረጆና ታዙ ተብለው ነው በዓለም ዙሪያ እንዲያስተምሩ የተሰጣቸው ስልጣን። እነሆ እዚህ ቤት ሰላም ይሁን ብላችሁ ሰላማችሁን ለሚቀበል ይመግባችሁ፣ አለዛ ግን እግራችሁን አራግፋችሁ ውጡ ነው የተባለ በማቴዎስ ምዕራፍ 10 ከቁጥር 8 እና 19 ላይ እግራችሁን አራግፋችሁ ውጡ ነው የተባለ እና ቅዱስ ጴጥሮስ አንተ ክፉ ሰው፣ አንተ ጠማማ፣ አንተ ያልታደል ለድነት ለምሕረት ያልሰጠረ ጌታ በእውነት አንተም ገንዘብህም ጽፋ ብሎ በሐዋርያት ሥራ ምዕራፍ 8 ከቁጥር 18 እስከ 22 ድረስ ነው ያነበብኩላችሁ። ኃጢአተኛ እግዚአብሔርን አስቀየመው፣ ኃጢአተኛ እግዚአብሔርን አበሳጨው፣ ኃጢአተኛ እግዚአብሔርን አሳዘነው። ኃጢአተኛ አንድ ጊዜ መልካም የሚሰራ መስሎ ይታያል። ከመልካም ከደጋግና ፍቅር ካላቸው ሰዎች የሚመስል መስሎ ይታያል። ነገር ግን የበለጠ ለማጥመድ ነው። እርቃቸው ለማጥመድ፣ ፍቅራቸው ለማሰናከል፣ ለመዝረፍ፣ ለማታለል ለገንዘብ ብቻ ነው። ተጠግተን ገንዘብ እንዘርፋለን። ተጠግተን የሰው ክብር እንቀንሳለን። ተጠግተን ምስጢራዊ መስለን ታሪክ እናጠፋለን፣ ስራ እናፈርሳለን፣ ታሪክ እናበላሻለን ለማለት ኃጢአተኛ እግዚአብሔርን አበሳጨው። ከክፉ ሰው መቼም ከፍሬያቸው ታውቋቸዋላችሁ ይላል። እነሆ የበግ ለምድ ለብሰው በመካከላችሁ የሚመላለሱ ውስጣቸው ግን ንጣቂ ተኩላ የሆኑ ብዙዎች በመካከላችሁ አሉ። በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ የበግ ለምድ ለብሰው መንፈሳዊ መስለው ጻድቅ መስለው ደግ መስለው የተባረኩ መስለው መልካም የሚሰሩ መስለው በመካከላቸው የሚመላለሱ ውስጣቸው ግን ነጣቂና ተኩላ፣ ከፍሬያቸው ታውቋቸዋላችሁ። ከወይን በለስ ከበለስም ወይን አይገኝም፣ ከወይን ቁርንችት ከቁርንችትም ወይን አይለቀምም፣ ከፍሬያቸው ታውቋቸዋላችሁ በማለት በማቴዎስ ወንጌል ምዕራፍ 7 ቁጥር 16 እና ቁጥር 19 ኃይለ ተጽፎ ይገኛል። አሁንም ኃጢአተኛ እግዚአብሔርን አበሳጨው፣ እግዚአብሔርን አሳዘነው። ትውልድ ሆይ እናስተውል። በሉቃስ ወንጌል ምዕራፍ 16 ከቁጥር 22 እስከ 31 ድረስ ላነብላችሁ። አሁንም ያ ባለጸጋው ነዌ በድሉ ሳይጠቀም በዛ በሰፊው ሀብት ሳይጠቀም በዘመኑ ሳይጠቀም እድሜው ረዥም ሀብቱ ሰፊ ወገኖቹ ጠንካራዎች ብዙ 5-6 ወንድም ያለው ለመኳንንቶች ጠጅና ስጋ እያረደ ሲያበላና ሲያጠጣ አንድ ቀን ድሃዎችንና ችግረኞችን በእግዚአብሔር ስም ስለ እግዚአብሔር ብሎ ስለ ድንግል ማርያም ብሎ ስለ ሰራዊት ጌታ ስለ ነቢያት ስለ ሐዋርያት ስለ ጻድቃን ስለ ሰማዕታት ብሎ ካለው ሰፊ ሀብት ከተሰጠው ረጅም ዘመን መልካም ስራ ሳይሰራ ሞተ። ነፍሱ ወደ ሲኦል ወረደች ይላልና ሉቃስ ወንጌል መንግሥት እንደጻፈው። ከዚህ በኋላ ቀና ብሎ ቢመለከት አልዓዛርን ከደጃፉ የነበረውን በሽተኛ በገነት አይቶታል። አብርሃም አባት ወይ እነሆ በጣቱ ጠቅሶ አልዓዛር በሲኦል ነበልባል የሚቃጠለውን ይህንን ጉሮሮዬን እንዲያለዝብልኝ እባክህ አልዓዛርን ላክልኝ ብሎታል። አብርሃም ግን እንዲህ አለ፣ አንተ በሕይወት ዘመን በላህ፣ ጠጣህ፣ ተደሰትክ፣ ደስ አለህ፣ ያሰብከውን አደረግህ። ለወዳጆች ለመሰሉ ሰዎች አበላሃቸው፣ አጠጣሃቸው፣ ሰጣሃቸው። አልዓዛር ደግሞ በበሽታው ማቀቀ፣ በረሃቡ ተጨነቀ፣ ዘመኑን ሁሉ በመከራ አሳለፈ። ስለዚህ በስጋው መከራ የተቀበለ በመከራው የታገሰና የቻለ የመከራና የትዕግስት ምሳሌ የሆኑትን ነቢያትን ብፁዓን እንላቸዋለን። ኢዮብ እንደታገሰ እግዚአብሔርም እንደሰማው እግዚአብሔርም እንደመለሰለት ያዕቆብ ምዕራፍ 5 ቁጥር 10 እና 11 ላይ የተባለው ይፈጸም ዘንድ አልዓዛር በሽታውን ታገሰ፣ ረሃቡን ታገሰ፣ ውሃ ጥሙን ታገሰ። እነሆ የእሱ ቦታው ዛሬ ገነት ነው። በምድር መከራ የተቀበለ ሰው ግፍ የተቀበለ ሰው መጨረሻው በፍርድ ቀን የዘላለም ሕይወት ነውና አንተ ደግሞ በምድር ተጠቀማጠል፣ በላህ፣ ጠጣህ፣ የመሰለህን ሁሉ አደረግ፣ ገፋቸው። ድሃዎችን ለድሃዎች ክብር ሳሰጥ ድሃዎችን እየተራቡ እየተጠሙ እየታመሙ ብቻህን በላህ፣ ጠጣህ።
መጨረሻው ፍርድ ካንተ እንደዚህ ነው። ስለዚህ አንተ ወደኛ እኛ ወደ እናንተ እንዳትመጣ ታላቅ ገደል አለ ነው። ኃጢአተኛ እግዚአብሔርን አበሳጨው፣ ኃጢአተኛ እግዚአብሔርን አስቀየመው። አብርሃም አባት ነው ያለ ወደ እኔ የማትመጡ ከሆነ ለእኔም ደግሞ የሚገባኝን ከገነት ውሃ የማልጠጣ ከሆነ አለ አልዓዛር ይሄድ። ኃጢአተኛ እግዚአብሔርን አበሳጨው የሚለውን ያመጣው ስለዚህ ነው። አልዓዛር የእናቴ ልጆች ወንድሞቼ 5 ወንድሞች አሉኝ። አልዓዛር ይሄድና እንዲህ አይነት መከራ መኖሩን፣ እንዲህ አይነት ስቃይ መኖሩን፣ እንዲህ አይነት ትሉ የማይሞት እሳቱ የማይጠፋ በማርቆስ ወንጌል ምዕራፍ 9 ከቁጥር 42 ላይ ትሉ የማይሞት እሳቱ የማይጠፋ ትሉ የማያንቀላፋ እሳቱ የማይጠፋ መከራ መኖሩን ለእናቴ ልጆች ለወንድሞቼ ይንገርልኝ። እንዲህ አይነት መከራ መኖሩን ባላውቅ ነው ኃጢአተኛ እግዚአብሔርን አበሳጨው። ርዕሳችን ልብ አድርጉት እናስተው። ኃጢአተኛ እግዚአብሔርን አስቀየመው። ነቢያት አስተምረዋል፣ ጌታም ወርዶ አስተምረዋል፣ ሐዋርያትም አስተምረዋል፣ መምህራን በየመድረኩ ይሰብካሉ፣ ያስተምራሉ። ለመመለስ እምቢ ያለው ትውልድ አመፀኛና ጠማማ ትውልድ መጨረሻ ግን የሚናገረውን ነገር ስሙት። መብት የለውም እንጂ ከፍርድ በኋላ ከገቡ መውጣት፣ ከተራቡ መብላት መጠጣት የለም። እንደዚህ የገቡ ታሰሩ መፈታት የለም። ቢጮህም እንደ ክረምት ነጎድጓድ ቢጮህ የማይጠቅም ጮህት ነው። ቢያለቅሱም እንደ ክረምት ዝናብ እንደ ዘንድሮ ዝናብ ድንባብ ቢያፈሱ የማይጠቅም ለማለት ዛሬ ነው መዘጋጀት። ድለዋን ይቅሙ ነበሩ። ዛሬ ነው መዘጋጀት እና የእናቴ ልጆች 5 ወንድሞች አሉኝ። ለወንድሞች አልዓዛር ሄዶ ያስተምራቸው ይምከራቸው። እንዲህ አይነት መከራ መኖሩን ሳናውቅ ተሳስተን ዛሬ ይሄ የወረደብኝ መከራ የደረሰብኝ ችግር በወንድሞች ላይ እንዳይደርስ ለእናቴ ልጆች አልዓዛር ሄዶ ያስተምራቸዋል። አብርሃም አባታችን መጣ። ለነሱማ እነሆ ሙሴ አብርሃም ማለት ሙሴ የቀደሙ ነቢያት አሉላቸው። መጻሕፍቱን የኦሪቱን መጽሐፍ አንብበው የነቢያትን መጽሐፍ አንብበው ንስሐ ቢገቡ ቢመለሱ ቢታገሱ ከኃጢአታቸው ተመልሰው ቢናዘዙ እነሆ ወደ ገነት ይገባሉ። እነሆ የሙሴን መጽሐፍ የቀደሙትን ነቢያት መጽሐፍ ካላነበቡና በዛ ካልተመለሱ የሞተ ሰው ከመቃብር ሄዶ ቢያስተምራቸው የማይድን አይድንም፣ የማይጠቀም አይጠቀምም። ኃጢአተኛ እግዚአብሔርን አበሳጨው። ኃጢአተኛ እግዚአብሔርን አሳዘነው። ኃጢአተኛ እግዚአብሔርን አስቀየመው። የወንጌል ጠላቶች ይሄ ነው ምሳሌያቸው፣ ይሄ ነው በቃ የመዳን ተስፋ ስለሌላቸው ስለማይድኑ ስለማይጸድቁ በእግዚአብሔር ፊት መልካም ስራ ነው ስለማይገኙ ይሄን የመሰለ ታሪካዊ ገዳም እንከን የለሽ ገዳም እናፍርሰው፣ እንበትነው፣ እናቃጥለው ሲሉ ይኖራሉ። ይሄ ነው አፌን ከፍቼ ልቤን ሞልቼ የምናገረው ስለዚህ ነው። ኃጢአተኛ እግዚአብሔርን አሳዘነው። ኃጢአተኛ እግዚአብሔርን አበሳጨው። ኃጢአተኛ እግዚአብሔርን አስቀየመው። ምን ያህልና ሮሜ ምዕራፍ 1 ቁጥር 31 ላይ ወይም ቁጥር መጨረሻ በለው ለሮማውያን ሰዎች በምዕራፍ 1 ከቁጥር 31 ላይ ቅዱስ ጳውሎስ አድራጊዎች ብቻ ሳይሆኑ አድራጊዎች ማለት ኃጢአት ሰሪዎች፣ ኃጢአት ፈጻሚዎች፣ እግዚአብሔርን የሚክዱ ለጣዖት የሚሰግዱ ለሆዳቸው ሆዳቸውን የሚያመልኩ ገንዘብን የሚወዱ ዘረኞችና ፍቅረ ነዋይ ይህን የመሰለ በረት ከፋሽ ደም አፍሳሽ ታሪክ ገዳሞች የተቀደሰውን ቦታ ገዳም አፍራሾች ብቻ ሳይሆኑ እንደገና ተባባሪዎች ናቸዋል። አሁን ደግሞ ቁጥራቸውን በማብዛት ማህበራቸውን በማጠናከር ሽማግሌ ሸበታሞችን ካህናቶችን የደብረ አለቆችን እየተበተቡ ጥፍ ዘርጋ እያሉ እኖ አድራጊዎች ብቻ ሳይሆኑ አንብልኝማ ሮሜ ምዕራፍ 1 ከቁጥር 31 ላይ ሐዋርያው ቅዱስ ጳውሎስ አድራጊዎች ብቻ አይደሉም፣ እኖ ተባባሪዎች ናቸው። ኃይል አጠናክራሉ። መንፈሳዊ መስለው ያልገባቸውንም ሆነ ገብቷቸው ይሄ የውንቅሸትን ገዳም ለማፍረስ ቆርጦ የተነሱ ገብቷቸው አቅም በማጠር ብቻ ድፍን ያለ የተቃጠለ የተዳፈነ እሳት ሰው
በየሆዳቸው አፍነውት ያሉትን ሰዎች እየቀሰቀሱ ይልኩብናል፣ እየቀሰቀሱ ያነሳሱብናል። ጠላት ያጠናክራሉ። አድራጊዎች ብቻ አይደለም ተባባሪዎችም ናቸው። አንበበልኝማ ኃጢአተኛ እግዚአብሔርን አስቀየመው፣ ኃጢአተኛ እግዚአብሔርን አሳዘነው ለምልህ ተፈፋርጌ ለምነግርህማ። ለዚህ ነው እግዚአብሔር ያዘጋጀኝ። ለዚህ ነው ከ40 ዓመት በላይ ወንጌል ስሰብክ ገና ከሕፃንነቴ ወጥቼ መንግሥተ ሰማያት ቀርባለችና አነሳገው እያልኩ ነው። በልጅነቴም አንድ 10 ዓመት ከሕፃንነቴ በማገልገል ኖርኩኝ። ከ40 ዓመት በላይ ደግሞ ወንጌል እየሰበኩ ነው ያለሁትና ትምህርቴም ይህን ይመስላል። የበረሃው ስብከት አድራጊዎች ናቸው እንጂ አድራጊዎች ብቻ ሳይሆኑ ተባባሪዎች ናቸው። እንዲህ አይነት ክፉ የሚሰራ ኃጢአት የሚሰራውን ያነሳሱታል፣ አብረው ይጠልፉታል። ባለማወቅም ቢሆን ትንሽ ዳረንጎት እየሰጡ ለኔ ብቻ ነው ለወንቅሸት ብቻ ነው ጧፍ ያልሰጡን፣ ለወንቅሸት ብቻ ነው አንድ እርዳታ ያልተላከልን እስካሁን ድረስ እና ያደገድጋሉ። ይህን ስርማሹን ይወዱታል። አድራጊዎች ብቻ አይደሉም፣ አድራጊ አስተባባሪዎች ናቸው። አስተባባሪዎች ወንቅሸት እንዲፈርስ ገዳሙ እንዲጠፋ ከዛም ከታችም ከላይም እያቀናበሩ ትግላቸውን ያጠናክራሉ። እኔም ከክርስቶስ ፍቅር የሚለየኝ የለም። ኃጢአተኛ እግዚአብሔርን አበሳጨው፣ ኃጢአተኛ እግዚአብሔርን አስቀየመው። መዝሙር 9 ቁጥር 24 ላይ ይህን ይመስላል ትምህርታችን። ትውልድ ሆይ የእግዚአብሔርን ቃል እናስተውል፣ ማስተዋል ይገባል። በሰው ላይ ግፍ መፈጸም ጥሩ አይደለም። የት ላይ የነበርነው? ወንጌላዊ ሉቃስ ወንጌለ መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 16 ከቁጥር 22 እስከ 30 አለ። ሙሴን ነቢያትን ሰምተው ከዳኑ ከተመለሱ ንስሐ ከገቡ በቃ ይጸድቃሉ። የሞተ ሰው ተነስቶ ከመቃብር ወይም አልዓዛር ከገነት ብሎ ቢያስተምራቸው የማይድን አይድንም፣ የሚድኑ ጥቂቶች ናቸውን ይላልና ማርቆስ ምዕራፍ 10 ቁጥር 25 ላይ። እንኪያስ ማን ሊድን ይችላል? እነሆ በሰው ዘንድ የማይቻል በእግዚአብሔር ዘንድ ግን ሁሉ ይቻላል ነው ደግሞ ታርጌ ታገስቶ በሰው ዘንድ የማይቻል በእግዚአብሔር ዘንድ ሁሉ ይቻላል። እግዚአብሔር ዳን ያለው ይድናል። ለድነት ለምሕረት የተፈጠረ የቁጣ ዕቃዎች አሉ ብያችኋለሁ እኮ። ኧረ ስንቱን ልንገራችሁ። የቁጣ ዕቃ አለ፣ የምሕረት ዕቃ አለ። እግዚአብሔር ምሕረቱን ሊገልጽ ሲፈልግ ጊዜ እርሳው እንማማርበታለን። ምሕረቱን ሊገልጽ ሲፈልግ በምሕረት ዕቃዎች የምሕረቱን ስራ ይሰራል። እግዚአብሔር ቁጣውን ሊገልጽ ሲፈልግ የቁጣ ዕቃዎች አሉ፣ እንደ ፈርዖን ያሉ። ዘጸአት ምዕራፍ 9 ቁጥር 16 እና 17 ላይ አንተ ፈርዖን ሆይ እነሆ የፈርዖንን ልብ አስጨክነዋለሁ፣ እነሆ ስሜን በፈርዖን አስጠራለሁ። አረገዲያ አይ ክርስትና፣ አይ ተዋህዶ፣ አይ ኦርቶዶክስ ሃይማኖትና አይ መጽሐፍ ቅዱስ እንጀራው ሕይወት መጽሐፍ ቅዱስ የምሕረት ዕቃዎች የምሕረት ዕቃዎች የቁጣ ዕቃዎች። ሁለተኛ ጢሞቴዎስ ልበልህ እንጂ ምዕራፍ 2 ቁጥር 19 እና 20 እና 21 ላይ ሁለተኛ ጢሞቴዎስ ብያለሁና የቁጣ ዕቃዎች። ሮሜ ምዕራፍ 9 አሁንም ቁጥር 22 እና 23 ላይ ቁጥር 21 እና 22 ላይ የቁጣ ዕቃዎች። እግዚአብሔር ምሕረቱን ሊያሳይ ሲፈልግ በምሕረት ዕቃዎች ታሪክ ይሰራል። በምሕረት ዕቃዎች ገዳይ ያቀናል። በምሕረት ዕቃዎች የተጣሉትን ያሳርቃል። በምሕረት ዕቃዎች ዓለምን ዞረው እንዲያስተምሩ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያሉ ያስተምራሉ። የምሕረት ዕቃ ናቸውና እግዚአብሔር ምሕረቱን ሲገልጽ እነሆ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብላችሁ አስተምሩ እያለ ድውያንን ፈውሱ፣ ሙታንን አንሱ፣ ዕውሩን አብሩ፣ በነፃ የሰጠኋችሁን በነፃ ስጡ። በምሕረት ዕቃዎች ይህ ለምሕረት ዕቃዎች የተሰጠ ስልጣን ነው። ትውልድ ሆይ እናስተውል። ለምሕረት ዕቃዎች የተሰጠ ስልጣን። የምሕረት ዕቃዎች ገንዘብ አይፈልጉም። የምሕረት ዕቃዎች ዘረኝነት የላቸው። የምሕረት ዕቃዎች ብሔር ቋንቋ አይለዩም። የምሕረት ዕቃዎች ስጋዊ ነገር አይፈልጉም። የምሕረት ዕቃዎች እንብላ፣ እንጠጣ፣ እንደሰት አይሉ። የምሕረት ዕቃዎች በቆብና በቀሚስ በመስቀል አይነግዱም። የምሕረት ዕቃዎች ናቸውና ድውያንን ፈውሱ፣ ሙታንን አንሱ፣ ዕውሩን አብሩ፣ ወንጌልን ስበኩ ይላል።
የማቴዎስ ወንጌል ምዕራፍ 10 3 4 5 6 ላይ ሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ እነሆ ሰብአውን ሂዱ በአጋንንት ላይ ስልጣን ሰጥቻችኋለሁ፣ ዕውሩን አብሩ፣ ድውያንን ፈውሱ፣ ሙታንን አንሱ ብሎ ሰደዳቸው። እነሱም ተመለሱና ጌታ ሆይ አጋንንት እኮ ተገዙልን አሉት። አጋንንት ስለተገዙላችሁ እነሆ ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁት አለ ጌታ ኢየሱስ ክርስቶስ። ሉቃስ ምዕራፍ 10 ቁጥር 17 18 19 ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁት። ነገር ግን አጋንንትን ስላወጣችሁ፣ አጋንንት ስለተገዙላችሁ፣ አጋንንት ስለታዘዙላችሁ ደስ አይበላችሁ፣ ስማችሁ በሕይወት መጽሐፍ ሲጻፍ እንጂ ብሎ በሉቃስ ወንጌል ምዕራፍ 10 ከቁጥር 20 ላይ እንዲህ የሚል ተጽፎ ይገኛልና እንግዲህ ወገኖቼ የምሕረት ዕቃዎች በምሕረት ዕቃዎች ገዳማትን ያቀናል፣ አድባራት ቤተክርስቲያን ይሰራል። በምሕረት ዕቃዎች የተጣሉት ይታረቃሉ። በምሕረት ዕቃዎች የንስሐ ስብከት የንስሐ ጥምቀት እንዲጠምቁ ያደርጋሉ። በምሕረት ዕቃዎች ያለ ገንዘብ ያለ ሳንቲም ድውያን ይፈወሳሉ። በሰይጣን ማሰሪያ የተተበተቡት እንደ ሸረሪት ድር መንፈስ ርኩስ ተብትቦ ያዛቸው በጣት ሰው ቆራርጠው ከሰይጣን ማሰሪያ ነፃ እያወጡ ጎጆ እንዲወጣ ሀገር እንዲያስተዳድር ቤተሰብ እንዲመራ ወልዶ እንዲያሳድግ አርሶ እንዲያመርት ያደርጉታልና የምሕረት ዕቃ ናቸውና። ይሄ የቁጣ ዕቃዎች ደግሞ ገዳምና ፍርስ፣ መነኩሴን በትን፣ ሰውን ንግደን፣ ደንበርና ፍርስ እንዳሉ የቁጣ ዕቃዎች በምን ቋንቋ ልንገርህ ትውልድ ሆይ እነግርሃለሁና የቁጣ ዕቃዎች ትዕቢት፣ ቁጣ፣ ምቀኝነት፣ ቅናት፣ ትዝህርት፣ ስርቆት፣ ማታለልና ማጭበርበር፣ ዘረኝነት፣ ቅናትና ምቀኝነት የመሰለው የቁጣ ዕቃዎች በቁጣ ዕቃዎች የሚሰራው የሰይጣን ሥራ ነው፣ የሰይጣን ተንኮል ነውና እግዚአብሔር ምንድነው? ኃጢአተኛ እግዚአብሔርን አበሳጨው፣ ኃጢአተኛ እግዚአብሔርን አስቀየመው፣ ኃጢአተኛ እግዚአብሔርን አሳዘነው። ኖ እንዳይጸድቅ ኃጢአት ይሰራል፣ ደግሞ መለስ ብሎ መንፈሳዊ መስሎ ይታያል። ሰይጣን ራሱ የብርሃን መልአክ እስከ መምሰል ራሱን ይለውጣል ተብሏል። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ሰይጣን ራሱ የብርሃን መልአክ እስከ መምሰል ራሱን ይለውጣል። ኃጢአተኛ እግዚአብሔርን አስቀየመው። ስራው ተንኮል ነው፣ ስራው ክፉ ነው። በቃሉ ግን መልካም ጥሩ አገልጋይ ጥሩ ሐዋርያ መስለው ጥሩ አገልጋይ መስለው ይታያሉ። ጥሩ መምህራኖች መስለው ይታያሉ። ባፋቸው ይሄን ትውልድ አፉን ያስቀይሩታል። ይሄን ትውልድ ራሱ ሳይድን ውስጡ መርዙን እየረጨ እና ሰው መስለው የሚታዩ ሰባኪዎች፣ ዘማሪዎች አሉ። መጨረሻቸው ግን ከንቱ ነው። ሰይጣን ራሱ የብርሃን መልአክ እስከ መምሰል ራሱን ይቀይራልና በስራ ነው ማመን። ጌታም እንኳን በቃሉ አይደለም ባይሆን በስራ የምኑ ነው ያለ እኮ በዮሐንስ ወንጌል ምዕራፍ 14 ከቁጥር 10 ላይ ምዕራፍ 10 ከቁጥር 38 ላይ በስራ የምኑ ነው ያለ። በስራ ነው ማመን እንጂ በቃላት ብቻ አይደለም። በቃልና በተግባር በስራና በቃል አንድ መሆን በሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ የኤማሁስ መንገደኞች ስለ ጌታ ሲናገሩ ለራሱ ለጌታ ነው በስራና በቃል እውነተኛ ነቢይ በሰውና እያሉ ነበር የመሰከሩለት። በቃሉ ስለተናገረ የምታደገድጉለት ነገር ያም ይወድቃል፣ እናንተም ትወድቃላችሁ። ዋናው ስራ ምስክር ነው። ታሪክ መስራት፣ ታሪክ ገዳም ማቅናት፣ ድውያንን እንድፍ መፈወስ፣ ችግረኞችን ማጽናናት፣ የተራቡትን ሰብስቦ ማብላት ማጠጣት ስራ ምስክር ነው። ስራ ምስክር ነው። ስራ ይመስከር። ኃጢአተኛ እግዚአብሔርን አስቀየመው። እግዚአብሔርን የሚያስቀይም ብዙዎች ናቸው። መንፈሳዊ መስለው ህዝቡን የሚያታልሉ፣ መንፈሳዊ መስለው ሰባኪ ዘማሪ መስለው ይሄንን ጀማሪ ወጣንያን የሆኑ ክርስቲያኖችን የሚያታልሉ የሚያጠረብሩ ብዙዎች ናቸው። ከእንዲህ አይነት ሰዎች ራሳቸውን ጠብቁ ይላልና እንግዲህ ወገኖች ሆይ ይህንና ይህን የመሳሰለውን ነው የምሕረት ዕቃ የቁጣ ዕቃ በሚል የማስተምራችሁ። ሌላው አሁንም በሉቃስ ወንጌል ምዕራፍ 17 ከቁጥር 20 ከቁጥር 25 ከቁጥር 32 እስከ መጨረሻው እናነብላችሁና ትምህርቴን እጨርሳለሁ።
ጌታችን መድኃኒታችን ኢየሱስ ክርስቶስ በማይለ ስብከቱ እየዞረ ሲያስተምር ደቀ መዛሙርቱ ቀረብ አሉና እነሆ የዓለም ፍጻሜ መቼ ነው ይሉት ነበር። የዓለም ፍጻሜ መቼ ነው? እርሱም እንዲህ አላቸው፣ እነሆ በዚህ ቦታ እነሆ በዛ ቦታ ቢሏቸው አትመኑ። መጨረሻው እነሆ የዓለም ፍጻሜ መብረቅ ከምስራቅ ተነስቶ ወደ ምዕራብ ወዳለው ሀገር እንደሚበርቅ የጌታ መምጣት ያን ጊዜ እንደዛ ነው። ስለ መምጣቱ ስለ ነገረ ምጽአቱ ነው የሚያናገራቸው። ስለ ነገረ ምጽአቱ እነሆ እንዲህ ባለ ሁኔታ እንጂ ከዚህ ላይ ብላችሁ ከዛ ላይ ያለ ብላችሁ አትታለሉ፣ አትመኑ። መጨረሻው የፍርድ ቀን የሚለው አመጣጡ መብረቅ እንደሚበርቅ ነው። ድንገት ነው። በቀጠሮ በመጠባበቅ የሚሆን ነገር አይደለም እያለ ያስተምራቸው ነበርና ከዚህ በኋላ ግን በኖህ ዘመን እንደነበር አለ። ቁጥር 26 ላይ በሉቃስ ወንጌል ምዕራፍ 17 ቁጥር 26 ላይ በኖህ ዘመን እንደነበረ። በኖህ ዘመን የነበሩ ሰዎች ይበሉ፣ ይጠጡ፣ ይደሰቱ ነበር። ቤት ይሰሩ ነበር፣ ያገቡ ነበር፣ ይዳሩ ነበር፣ ይወልዱ ነበር። በኖህ ዘመን የነበሩ ሰዎች እንዲህ ሲቀማጠሉ ድንገት ከሰማይ የሰማይ መስኮት ከምድር የምድር ቀላይ ፈነዳ። ሁሉም እንዳልሆነ ሆኑ። ኖህና ቤተሰቦቹ ብቻ በእግዚአብሔር ፈቃድ ሲያመልጡ በቀር ሌላ ሁሉ እንዳልሆነ ሆነ። በኖህ ዘመን እንደነበረ አቤት ኃጢአተኛ እግዚአብሔርን አስቀየመው። ኖህ መርከብ ሲያዘጋጅ፣ ኖህ መርከብ ሲሰራ፣ በኖህ ሲቀልዱ የነበሩ፣ በኖህ ሲሳለቁ፣ በኖህ ሲላገጡበት ሲዘብቱበት የነበሩ ሰዎች ከሰማይ የሰማይ ቀላይ ከምድር የምድር ባህር ፈነዳና ተጥለቅልቀው አሟሟታቸው ከፍቷል። የጌታ መምጣት ይህን ይመስላል ይላል። ቁጥር 27 ላይ በሉቃስ ወንጌል ምዕራፍ 17 ቁጥር 27 ላይ በሎጥ ዘመን እንደነበር ይላል። መሆኑ በሎጥ ዘመን የነበሩ የሰዶምና የገሞራ ሰዎች ይበሉ ነበር፣ ይጠጡ ነበር፣ ሕንፃ ይገነቡ ነበር፣ ቤት ይሰሩ ነበር፣ ይዳሩ ነበር፣ ስለ ሥጋ ያስቡ ነበር። ድንገት ከሰማይ እሳት ዘነበና ምድሯን ገለባበጣት። ሎጥና ልጆቹ ሲያመልጡ ነገር አሟሟታቸው ከፋ። በሎጥ ዘመን እንደነበረ ላመጣላችሁ ነው። በሉቃስ ወንጌል ምዕራፍ 17 ቁጥር 32 ላይ የሎጥን ሚስት አስቧት ይላልና ከሚወጡት ጋር ከሎጥና ከልጆቿ ጋር ሁለቱ የመላእክት አለቆች እጃቸውን እየጎተቱ ኑ ሰዶምና ገሞራ ልትገለበጥ ነው፣ ያንተ የሚሆን ሰው ካለ ዘውጣ ብለው ሁለቱ የመላእክት አለቆች ከቤቱ አድረው ዘፍጥረት ምዕራፍ 19 ቁጥር 1 ላይ ዘፍጥረት ምዕራፍ 19 ቁጥር 17 ራስህን አድን ረሰከ ዘፍጥረት ምዕራፍ 19 ቁጥር 26 እና 27 ላይ እነሆ እግዚአብሔር ቁጥር 29 ላይ ሰዶምና ገሞራን በገለበጠ ጊዜ አብርሃምን አሰበው የሚል ተጽፏል። እና ኃጢአተኛ እግዚአብሔርን አስቀየመው፣ አሳዘነው። አባታችን ሎጥ እግዚአብሔር መላእክት እግዚአብሔር ሄደው ካወጡት በኋላ የሎጥ ሚስት አብራ ከወጣች በኋላ አገሬ ሰዶም እግዚአብሔር ባላወቀ ፈርዶ አደረጋት ባዶ እያለች ዞር ብላ ስትመለከት ድንጋይ ሆና ቀርታለች። ስለዚህ ነው ሉቃስ ምዕራፍ 17 ቁጥር 32 ላይ የሎጥን ሚስት አስቧት፣ እንደ ሎጥ ሚስት እንዳትሆኑ። ኃጢአተኛ እግዚአብሔርን አስቸገረው፣ ኃጢአተኛ እግዚአብሔርን አሳዘነው፣ አስቀየመው። ከወጣች በኋላ ከዛ ጻድቅ ነፍሱን እያስጨነቀ ይላል እኮ ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 7 ላይ ሎጥ ግን ጻድቅ ነፍሱን በሰዶምና በገሞራ በኃጢአተኛ ስራቸው እያስጨነቀ ይኖር የነበረ ጻድቅ ሎጥን አውጥቶ የሰዶምና የገሞራ ሰዎች ካጠፋ ዛሬም እግዚአብሔር እንደየስራችን ያወጣናል ብሎ ቅዱስ ጴጥሮስ እንዲሁ አሳምሮ እንዳስቀመጠው የሎጥ ሚስት አብራ ከወጣች በኋላ እነሆ ኃጢአተኛ እግዚአብሔርን አስቀየመው። የማይድን አይድንም፣ የማይጠቀም አይጠቀምም፣ የማይፈወስ አይፈወስም። ይሄ ነው ችግሩ። እንግዲህ እዚህ ላይ ከሚድኑት ያርገን፣ እግዚአብሔር ከሚድኑት ያርገን፣ የሚጠቀሙት ያርገን። ይሄ ነው ዋናው ነገር ወገኖች። የሚያስለቅስ የሚያሳዝን ጉዳይ ነው። ከሰዶምና ገሞራ ከመላእክት ጋር አብራ መላእክት
ሎጥንና ልጆቹን እጃቸውን እየወሰዱ ውጡ፣ ዙራችሁ እንዳትመለከቱ፣ ራሳችሁን አድኑ፣ ወደ ሶዶምና ገሞራ አትዙሩ ብለው። አረ እንዴት ይቻላል ታዲያ? ምን እንዲደረግልን ነው ከዚህ በላይ? እንግዲህ በምን ነው ምንድነው በምን ነው የምንጠቀመው? እንዲህ እኮ ምን ቃጥት ታዘን አይደለም። እንዲህ እኮ ምን ቃጥት እኮ ተገደን አይደለም። እንዲህ እኮ ምን ቃጥት ያታለለን ሰው የለም፣ ያስገደደን ሰው የለም። የክርስትና ጉዳይ ነው። ህዝብን በመውደዳችን ነው። የሰው ፍቅር ነው እኮ እንዲህ እየቃተትን እያለቅን እንደ ጧፍ እየነደርና የምናስተምር እኮ ውሎ አበል አይደለም፣ ደመወዝ አይደለም፣ ገቢ አይደለም። ሃይማኖት ነው፣ ክርስትና ነው። የፍቅር የሰው ፍቅር እኮ ነው። እንዲህ አርጎ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 16 ላይ ቅድም በመግቢያ እንዳልኩት ሁሉ ባስተምር መመካበት የለኝም፣ ባላስተምር ግን ዕዳ አለብኝ። ባስተምር ይሄን ማስተማሪ ምንም አያስመካኝም፣ ልመካበት አይገባኝ። እግዚአብሔር የሰጠኝ አንደበት ነው፣ እግዚአብሔር የሰጠኝ እውቀት ነው። ባስተምር ይሄ ምንም፣ ባላስተምር ግን ዕዳ አለብኝ። ማስተማር ግን ስላለብኝ አስተምራለሁና ይሄም ደግሞ የህዝብ ፍቅር ነው። ኃጢአተኛ እግዚአብሔርን አስቀይመው ጋቶች በርቱ። በዓለም ዙሪያ ትምህርቴን የምትከታተሉ ክቡራን አባቶች እንዲህ ባለ ጠማማ ትውልድ መሃል ላይ ያለ ነው። መዳን የማይገባው በእውነት ከሚድኑት ያልሆነ መላእክት ካወጧት እንዲህ አይነት እድል ከገጠማት ዝናብ የእሳት ዝናብ ከሚዘንብባት ከሰዶምና ገሞራ ወጥታ መንገድ ጀምራ ወደ ዞዓር ተራራ እየገሰገሰች የነበረች ሰው ዞር ብላ በመመልከት ጨው ሆና መቅረት ወይ ከተቃጠሉት አልሆነችም፣ ወይም ደግሞ ካመለጡት አልሆነችም። የሎጥን ሚስት አስቧት ብዬ ነው የምነግርህ። ትውልድ ነው እንዲህ አይነት የበረሃ ስብከት ነው የምነግርህ። እና እግዚአብሔር አምላካችን እንግዲህ ትምህርታችን ረዘም ላለ ጊዜ ያስተማርኩ ይመስለኛል። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን።